አቤት አቤት ምን አልሽኝ ማማይ? ጋዲ እንዴት ናችሁ? እባክሽ ከጀርባ ያለውን ድምፅ እባክሽ ትቀንሽልን። ለምንድን ነው የደበዘዘው? ኡይ እንትን አድርግልና እሱ ለምንድን ነው የደበዘዘው? ከኋላ ካርገውና አንተ ተገለጥ። መብራት የለም። ኦኬ ኦኬ ላይት ይፈልጋለሁ። እኔ አልገባኝም አሰራሩ ራሱ እንዴት ነው ነገር። እኔ እኮ ቲክቶክ ቀርብ ጌታዊ ልጁ ጀብሪል መሰለ ማለት አለብኝ። ብልጭ እያለ ቆይ አንተ ሽልጥራው አንተ ሽና ገባ እስኪ። ምን አይነት ሰው ነው እናቴ? ግራ ገባን እኮ። ፀሐይ ላይ ሆነ። እሺ ፀሐይ ዮሐንስስ አተ ነቅነቅ በል። ምን አልገባኝም እኔ ምክንያቱ ምን እንደሆነ ራሱ። ዮሐዲ ኦሪዮ ባስቲ ምንድነው የምታውቁት ነገር ካለ እንትን በሉ። ካሜራውን አዙሮ ወደ ኋላ እንዲህ ሊጨምቀን ነው እኮ የሚመስለው ልጁ። ጥርሱ ብቻ ነው ነጯ ነገር የምትታየኝ። ፍሮንት ካሜራውን ለክ ሲሸፍኑ ታውቃለህ፣ ንጹህ ይሆናል። እኮ እንደዛ ነው። ወይ ካሜራውን ሸፍነው ወይም ደግሞ አዙርና የሆነ ስልኩ ከጀርባ ካሜራውን እንትን አድርግበት። እኔ በምን ያለው ታዲያ ምን እየተፈጠረ እንደሆነ ስልኩን ከደፋሁት። ኖ ካሜራውን አዙረህ የኋላ ካሜራውን እኮ ነው የሆነ ነገር የምትሸፍነው ያለው። ኦኬ ፍሊፕ ላድርገው። ካሜራውን በቃ የሆነ ነገር እንዳይታይ ምናምን። አይ በቃ ፍሊፕ አደረኩት። አሁን በቃ ይኸው ፍሊፕ አደረኩት። አሁን ተስተካከለ መሰለኝ። ኖርማል ያ አፉ በሉኝ ጋይስ። ቲክቶክ እዚህ ገፍት ላይ ከተቀመጡ ሰዎች ሁሉ ቀደም ነው የጀመርኩት። እሺ ጀጅ እንዳታረጉ። ግን ያው አንዳንዴ ኋለኞች ፊተኞች ይሆናሉ የሚል የመጽሐፉ ቃል ይፈጸም ዘንድ ነው ይሄ ይሆናል። አንተ ሽን አክሰፕት አድርጌው ዲስኮኔክትድ ይለኛል። ምንድነው እሱ? ሲጀመር የንሳ ህይወት ያስፈልገዋል። መቼ ነው ገፍት ላይ ያለን ሰዎች እንዴ? ይኸው እኛ የዋዲን አታያትም እንደ ዳኛ ልብስ ለብሳ እንዴ? ጀለስ ግን የሆነ አይ ነቆራ ነው የሚመስለው። ግን ጀለስ እዚህ ሉተራውና ጴንጤኮ አይ እንትን እኮ አለና ከስተዋል ዛሬ እንዳጋጣሚ ጠዋት ላይ ምናምን ተደዋወልና ለምን ዛሬ እና ሐሳቡ ምናምን ነገር እያወራንበት ለምን ዛሬ በዚህ ቶፒክ ለምን ላይቭ አንገባም አለ አይደል? ጥርት ያለውን በጴንጤኮስታሉ ሳይድ ያለውን በሉተራን ሳይድ ያለውን ትምህርት እንትን ብለን ያው እቺ ሰውን በደንብ እንዲያውቀው ማለት ነው። ይሄ እንደው ዝም ተብሎ አንድንን ችግር የለውም አብረን እንትን እንላለን የሚለው ነገር ፌክ እንደሆነ ሰዎች እንዲያስተውሉት ማለት ነው። እና አንዳንድ ሐሳቦችን ለማንሳት ምናምን ተነጋገርን እላለሁ። አሪፍ ሐሳብ ያ እንዴት ናንተ ብሎ እንዴት ነው ግን ብሎ ሰላም ፒስ ነው። አፖስቶ ምንድነው ወዳጅ? እኔ እንደዚህ አይነት ቃላት ብዙም አታርፊም። 18 ምናምን ዓመተ ምህረት ልጆች እኮ እንዲህ ናቸው። ክፍለ ዘመኑ ነው እያልከኛለሁ እንዴ? አንቺ ጣሊያንን ተዋግተሽ አባረርሽ። ታዲያ እንዴት ይግባሽ? እሺ መልካም። ለማንኛውም ጋይስ 300 ምናምን ሰዎች ቁጭ ብላችሁ ባካችሁ አትመልከቱ። እጃችሁን አሰሩት ጋይስ፣ እጃችሁን አሰሩት። ኮኔክሽን ደግሞ ሊጀምረው ነው መሰለኝ፣ ምን አውቃለሁ። እሺ እጃችሁን አሰሩት። በደንብ ታብታብ አድርጉ፣ ሼር አድርጉ ጋይስ። እኔ እኮ እንደዚህ ብዬ ሳወራ ዮባ አከራዮቼ ድንገት ሰምተውኝ ይሄ ልጅ ደግሞ ጌም ጀመረ ብለው ኪራይ እንዳይጨምሩብኝ ይፈራሉ። አንተ ኪራይ ትላለህ። ቅጣቱን ሻወር አድርጎት ቤቱ
ውሃ የሚቆጥረው ለዚህ ነው እንዳይሉ ኧረ ለጌታ ስማ ልክ ስትወጣ ጠዋት ዱቄቱስ እንዳይሉ ኧረ ይቺ ጸዴ ጭዌ ናት። ቶፒክ ኦልሬዲ ያው ዮሐዴ አለ ወይ ዮባ አይ ዮሐዴ ልጠይቀው ጊዜ ናገባ ቤቱ ማኔጅ የምታደርገው እኮ አንተ ነህ። እንትና ቀጥል እንትና ቀጥል እኮ አንተ ለምንድን ነው ሉትራኑና ፔንቴኮስታሉን ተወዳዳሪውን ያከሱት? ድክም ያሉ ተወዳዳሪዎች እኮ ናቸው። ምን አስበው ነው ቀኔ ያለው ነገር ዳኛውን አኩቻ መሀል ላይ እኮ እዩት እስቲ ተወዳዳሪዎቹ እጃቸውን ራሱ እዩት። እጁ ነው የሚመስሉት ሁለቱም የዳኛው እጅ። ታዲያ ጥገኞች ናቸው እኮ ነው ዋናው አላማው። አልገባችሁ? የሰራው አካል ግን በጣም ተጠቦበታል። ያ ግን እኛ ብቻ ነን የሚገባን እኮ። እሱ እኮ ነው ችግሩ። አሁን አሪፍ አድርጋችሁ ሰራችሁልን ነው የሚሉት እነሱ። የናቱ ስም ለምንድን ነው የሚመጣው አፌ ነው እኔ ጥያቄ። ያው የናቱ ስም አፌ ላይ ይመጣል። ይሄስ ፎቶ ሳየው ኧረ ፈታ አንተ ናቱ ወፍሯል። ቆየ ከወፈረ እሺ ጋይስ እንዲ ገና 33000 ታብታብ። ኧረ አንተ ኢንቫይት አድርጌያለሁ። ቤቱን የምትመራው እኮ አንተ ነህ። ቶሎ እንትን በል። የተለያዩ ሀሳቦችን ሪፍሌክት እናደርጋለን። የምናነሳቸው ሀሳቦች ይኖራሉ ጋይስ። በደንብ ጥሩ ሀሳብ ነው የምናነሳው። አሁን ይሄ ያው ኦፍ ኮርስ የምታውቁ ሰዎች ታውቃላችሁ። ነገር ግን ሉትራኑና ፔንቴኮስታሉ ዘንድ ባይዘው እዚህ ላይ ብቻ አይቆምም። ሉትራንና ካልቪኒስቱ ጋር እንሄዳለን፣ ካልቪኒስቱና ፔንቴኮስታሉ ጋር እንሄዳለን። እንደዚህ በቃ በፕሮቴስታንቱ ዓለም ያሉ ዲኖሚኔሽኖችን ጥርት ይሄ ተዘርዝሮ በስርዓት እምነታቸው ምን ያህል ልዩነት እንዳለ እንደው ዝም ተብሎ አንድ ሁለት የሚባል ነገር ብቻ ሳይሆን በጣም በጣም ሰፊ የሆኑ ልዩነቶች እንዳሉ በደንብ እንዘረዝራለን። ኦኬ፣ በደንብ ብሬክዳውን እያደረግን የምናወራበት ሴሽን ነው የሚሆነው እንደ እግዚአብሔር ፈቃድ። መብራትም እንዲመጣ ምናምን ዱአ አድርጉ ቋጥሩ እናንተ ሰዎች ምናምን ነገር እና ታብታቡን 100,000 ያስገቡት። ታብታቡን 100,000 እናስገባው። ሼሩንም በዛው ልክ ከፍ እናድርገው። የቋጠሯ ምልክትን ወድጃታለሁ። እሺ ታብታቡ ልክ 100,000 ሲገባ ሼሩንም በደንብ ከፍ አድርጉትና ከዛ አንድ መዝሙር እንሰማለን። ከዛ መዝሙር ከሰማን በኋላ ወደ ሐሳቡ መሄድ እንጀምራለን ማለት ነው። ኦኬ ጋይስ፣ እኛ ለአሉላማ እኮ ድምፅ ሆንን ጋይስ። ቪዲዮ ተሰራ፣ ዮባ 2 ቪዲዮ ሰርቷል። እንደ አጋጣሚ ሆኖ ጊዜ ፈቅዶም ደግሞ እንዲሁ ላይቭ ላይ ያወራናቸውን ሰዎች ሪከርድ አድርጎ የለቀቋቸው በደንብ ቫይራል ወጥቷል። ኦኬ እና ደግሞ ለምናውቃቸው እንደዚህ ኢንፍሉዌንሻል ለምንላቸው ሰዎች ኖቲፋይ አድርገን እነሱም በደንብ በሰፊው ላይቭ እንገባበታለን ብለዋል እና በደንብ ተሁኗል። እስቲ አትሊስት ኔክስት ስቴፕ ምንድን ነው የሚለውን ነገር እንስማ። ቀጣይ ስቴፕ ምንድን ነው የሚለውን ነገር ለመስማት እንሞክር ጋይስ። እንደዛ እናድርግ። ቶፒኩ ምንድን ነው? አማርኛ የለውም ለካስ አይደል? ይሄ ፖስተር ዮሐዴ ሜቢ አማርኛ የለውም ሙሉ እንግሊዝኛ ነው ለካስ። ኦኬ ካንዲ ይታያል አሁን ርዕሱ። አዎ ይታያል። አሁን ኮኔክሽን ባይዘው በጣም እያስቸገረኝ ነው።
ኦኬ አማርኛውን ከመጣ ጥሩ። እስኪዝም ልንለው ነበረ። እስኪዝም ለካስ ዲፊኒሽኑ ትንሽ ዞር ያለ ነውና ትተነዋል። እስኪዝም የሚለውን ቃል እሺ ጋይስ ታብታቡን አንተሽ ገባ ወደ ቤት ፓፓ? አዎ ገብቻለሁ በለው፣ ግን በር ላይ ነኝ። እንዴት አላችሁ? እሱን እኮ ነው አንዴ እንትን አስብልልን። ምንድነው? አረ እኔ ነበር እንደሚጠብቁት 100,000 ለመሙላት። አይ 150,000 ያስደረገው እንደውም ከፍ አድርገህ ነው። በጣም ሼ ነው። አዝነናል እውነት። ምኑ ናችሁ ነው? አይ አይዘጋም ኮሜንት። ዝም ብላችሁ ታብታብ አድርጉ አሁን እንጂ እንዴ ኮፒ ሊንኩን ራሱ ስንት 4,000 ያስገቡት። በዛ ላይ ስቶሪ አድርጉ፣ ሪፖስት አድርጉ፣ ስቶሪ አድርጉ። ታብታቡ ምንድነው ገና 73,000። ፈጠን አድርጋችሁ 150,000 ያስገቡት። እንደዚህ ካልበረታችሁማ ለምን ይገባል? ይሄን የመሰለ ፖስተር ተሰርቶ ባይዘዌ ዮሐዴና ናቱን ፎቶ ተነሳናቸው። በጣም ሞዴል ስለሆናችሁን እናመሰግናለን ዮሐዴና ናቱ። ከልብ በጣም በቃ እና ፈጠን እንበል። ጋዶ የት ትደበቃለህ? ና ውጣ እንጂ። በርታ በሉ። ታብታብ አድርጉት በደንብ። ይሙላ ይቀጥል እንጂ ገና ምንም ንቅንቅ አላለም። 86,000 ገና። አራራ በደንብ በርታ በሉ። 150 አስገቡት። ፈጠን አድርጉት። ያው ይቅርታ እንግዲህ መንገድ ላይ ነኝ፣ ይቅርታ አድርጉልኝ። ወደ ቤቴ እየገባሁኝ ነው። በደንብ ደግሞ ስገባ ይቀጥላል። 2,000 ያስገቡት ኮፒ። እነዚህ ጀግና ወንድሞቻችንን ጫን ብላችሁ ሼር አድርጉ። ለ50 ሰው ለ60 መርመር አድርጓት። ፈጠን እያላችሁ ታብታብ ኮፒ ሊንኩ ላይ በርቱ ተወዳጆች። በርታ። እሺ ኮፒ ሊንኳ ጥሩ ነች። ታብታቧን ብቻ ታብታቧን ደግሞ ፈጠን 100,000 ጥሩ ነው። 50,000 ይቀረዋል እንግዲህ 40,000 ይቀረዋል። እሺ 40,000 ይቀረዋል። ፈጠን እያላችሁ ፈጠን ኮፒ ሊንኳ 2,000 ልትገባ። አይዟችሁ በርቱ ተወዳጆች። ታብታቧን 30,000 ነው የሚቀራችሁ። ፈጠን አድርጉት ተወዳጆች። አሁን 400 ምናምን ሰው ኑሮችን የምታክል ድምፅ አይሰማም እንደ ሰዎች ጋዶ ድምፅ ይሰማል። ያዴ አይ መልካም ከስር መዝሙር ከፈቱ ሲል እኮ የኔ ድምፅ መዝሙር አይደለም ወይ? ለዚህም አይሆንም ብዬ እኮ እንግዲህ ሪፖርት እንዳያደርጉ አርፍ ታብታብ ይሻላል። መዝሙር ይሰማል። መዝሙር እንዲከፈት ግን
150,000 መግባት አለበት ታብታው 150,000 ካልገባ መዝሙር የለ ምን የለ በእኔ ድምፅ ነው ስትደናቆሩ የምትሉት ማለት ነው። በጣም ስለሚደብራችሁ ድምፅ አፈጠሩ 140 ፈጠጥ የሞላ ይላል ሰውዬ የሞላ 6,000 ነው የቀራችሁ። ከሁለት ደቂቃ በኋላ ጨርሳለሁ ወይስ እንደዚሁ ቻው ብያችሁ ልውጣ? ሞላ በቃ በርቱ። በቀጣይም በደንብ ታብታብ አድርጉ። ሚሊዮን ይግባ፣ ታብታቡ ይቀጥል። ሁላችሁም ይሄን ድምፅ ያለ ሰላምታ ስለዚህ ድምፅ ጆሮአችሁ ስለተጎዳ በሚቀጥለው እናስተካክላለን። ይኸው ጋዲ ወደ አንተ መልሼዋለሁ። መዝሙር እንግዲህ አረስሳችሁ። እሺ ሰላም ብያለሁ አልኩ። ይቅርታ። አንተ እግዚአብሔር ያክብርልን ብሮስኪ፣ እግዚአብሔር ያክብርልን። እናቱን ሰላም እላለሁ ብዬ እናቱሻ እንኳን ደህና መጣ ፓፓ። ናችሁ በክርስቶስ ጸጋ አሁን መጣ ጸጋዬ ይሰማል። ስም ሳጠራ ነው። አሁን ትሰማለህ። ቀጥል። ምንድነው ዘግሬተ እንዲህ ይዋድ ነው? ኧረ አንቺ ሰማያዊ ነሽ። ቅድም ስደውልለት እኮ ፎቶ ቤት ነኝ ብሎ ነበረ። ለካ ለዚህ ነው ደግሞ ከጋዲሳ ቦዲ መለስ የጀመርከው ቡክ ኦፍ ኮንኮርዲሽን ይዘሽ በቀያርሽ እኮ ነው። ስም በኤአይ የናቱ ፒትለስ ሲወልቅ እንዲህ ይመስላል አሉ። መሀል ያለችው ስዮባ ሰራው ነገር የለ ምን አመጣብን? አረ በጣም መሀል ያለው ስዮባ ነው። መሀል ላይ ያለው ዮባ ነው። መሀል ላይ ያለው ገና ኤአዩ አይደንቲፋይ አላረገው። እና እንዴት ናችሁ? ስማ በኤአይ ይሄ ነገር ኤአይ ተሰርቶ ነው ወይስ ደግሞ ሪል ነው ምናምን ብዬ የአንቺ ፎቶ ከዚህ ጋር አነጻጽረልኝ ብዬ ፖስት ማድረግ 99.9% ናቱ ነው የሚል አሳየኝ። እኔ ይሄንን አደርጋለሁ ብዬ አንዴ ባለፈው ለታ የኔን ፎቶ መርጦ ኤአይ ነው አለኝ። የትክክለኛ ፎቶ እንዲህ አይነት ሰው ማለት ይሄማ ኤአይ ነው። ምን ላይ ናችሁ ዛሬ? ቲክቶክ ላይ ነን። ቲክቶክ ላይ ወንድማችን በቃ ቧልቱን ናቱ ሲጀመር ለቧልት ነው የምትመጣው አንተ። ሲጀመር ትምህርቱንማ ትተዋል። ማብኳቱን ሮሜን አቦካው። ከዛ በኋላ በቃ ጨረስክ። ይበቃል። አሁን ሳርመው አቆ ተቀመጠ። በቃ አሁን ምን ላይ ነው? እኔ እኮ እስክጨርሽ ነው ፓፓ። እሺ መዝሙሩን እስቲ ክፈተው። እሺ ምን የሚል? እሺ ቆይ እነንተና የሰሩትን መዝሙር እንስማው አይደል? ሐዋዝና ከመኩ ጋር እንደ አዲስ የሰሩት በጣም ነው የሚያምሩ። ባይዘው በደንብ እንጂ እሱን እንስማው። አይረዝምማ፣ ትንሽ ነው እኮ አጭር ነው እንደውም እኮ እሱ 6 ነው 7 ደቂቃ አካባቢ። እሺ ቆይ እስቲ አንዴ ቆይ እና የናቱን ድምጽ ከምሰማ ይሻል። ሰማቸው። በጣም ደስ የሚል ዝማሬ ነው። በጣም ደስ የሚል። በደንብ ስሙት፣ በደንብ አዳምጡት ገብታችሁ ምናምን ነገር። ያሬዶ እንኳን ደህና መጣ።
ያሬዶ መሰለኝ ሰላም ያለው ትክክል። እሺ እግዚአብሔር ይመስገን። ሰላም ጋዲሳይ፣ ማማ፣ ዮሐድሻ፣ አንትሽ፣ ዲያቆን እንዴት አሉ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ቤቴን ከፍቼ ነበረና እነ ጋዲሳ ከፍቷል ሲሉኝ እና የመጣሁትና እንኳን ሰላም አገናኘን፣ ሰብሰብ ብለን መተናል ማለቴ ነው እንማር። ኦኬ ኦኬ። አይ አይደና ነው ዛት እንደከፈትክ እንኳን አላወኩም ነበር። እኛም በእርግጥ ያው ማስታወቂያ ምናምን ሳንሰራበት ዝም ብለን ሰደንሊ ስለገባን ነው እንጂ አንዳንዴ እንደዚህ አይነት ፕሮግራሞች ሲኖሩ ቀድሞ ቀን ላይ ምናምን ማስታወቂያ መስራት ጥሩ ነበረ። ዝም ብለን ነው እንዳጋጣሚ የገባ ነው ሰደንሊ ስለገባ ነው። እኔም ዝም ብዬ ነበር የገባው ጋዲሳይ። እንዴ እዚህ የተሻለ መሰባሰቡ አሪፍ ነው እንጂ ምን እሰራለሁ እኔ ብቻዬን። ስለዚህ ከሰብሰብ ብለን እንማራለን። አሪፍ ነው። እንደናንተ ከፍታችሁ እኔ ሳላይ ነው የከፈትኩት እንጂ ባቅ ኖሮም አልከፍትም ነበር። ኧረ ችግር የለውም ያሬዶ፣ ያጋጥማል። ችግር የለውም ያሬዶ። እሺ እሺ፣ ድምጼ ይሰማል? ታች ያላችሁ ሰዎች እታች ማለት እኛን ነው? ኮመንት ላይ ነው? ኮመንት ላይ ማለት ነው። ያሬድማ ከጎኔ እኮ ነው ያለው። እሺ ጋይስ፣ እሺ አሁንም ታች ስል ያሬዶ ድጋሚ ደግሞ በሌላ መልኩ እንዳይረዳኝ አልኩና ትላለህ። ታች ያላችሁ ሰዎች፣ ኮመንት ላይ ያላችሁ ሰዎች፣ እሺ ያው አሁን እዚህ ፎቶ ምናምን ነገር አሁን ሰው ቀጠነ ወፈረ የሚለውን እሱን እንተውና ትኩረት የምናደርገው በደንብ ታብታብ አድርጉ። ኦኬ፣ በደንብ ታብታብ እያደረጋችሁ በደንብ ሼር እያደረጋችሁ አሁን ከዚህ በፊት ስናወራ ያው ጀስት የተወሰነ መግቢያ ነገር ልስጣችሁ። ዛሬ እንግዲህ እንደምትመለከቱት ሉትራንና ጴንጤቆስጣሎችን ነው ኦኬ ሚዛን ላይ የምናስቀምጣቸው ወይ ደግሞ ትምህርታቸው ምንድነው? ኦኬ አሁን ሁለቱም እንደምታውቁት ሁለቱም ራሳቸውን ምን ብለው ነው የሚጠሩት? ሁሌ እንደምታውቁት ራሳቸውን ምን ብለው ነው የሚጠሩት? ወንጌል አማኝ ብለው ነው የሚጠሩት። ሉትራኑም ጴንጤቆስጣሉም ራሳቸውን የወንጌል አማኝ ብለው ነው የሚጠሩት። ነገር ግን ጋይስ በትንሹ ዛሬ ማለት ነው በትንሹ ቢያንስ 8 ወይ 9 የተለያዩ አቤት አንተሽ ማይከን አነሳ አንተሽ ዛሬ ኔትወርክ ምንድነው በጌታስ? እሺ ይቅርታ ያንተሽ ማይክ ሲነሳ ስላየው እና እኔ ጋር ብቻ ነው የልጅ ግራ እያጋባኝ ነው። አንተሽ ሚዩት ነው እንጃ። እኔ ሚዩት ነው የምታየው። ሚዩት ነው ከአዲስ አዛሪ ምን ሆናል? አይ ያሬዶ ኔትወርኬ በቃ እንትን እያሉት መሰለኝ ገና ከሆነ ወይ ደግሞ ሪፖርት እየጠጣ መሰለኝ። አሁን አንተሽ እያወራ ራሱ ሚዩት ነው የሚታየኝ። አንተሽ ከባይዘው አዎ ይሰማል። ጋዲሳይ ታብታብ አድርጉ ፕሊዝ። እና ደግሞ ለቤቱ ጊፍት ስጡ እሺ ፕሊዝ። እዚህ ላሉት በተለይ ለማማይ፣ ለዮሐድሻ፣ ለዲያቆን፣ ለአንትሽ፣ ለጋዲሳ ጊፍት ስጡ። እኔ እንዳትሰጡ አደራ። ምንም አይሰራልኝም። እኔ ግን አንደኛ ቤቱም እንትን እንዲሆን በደንብ ከሪፖርትም እንዲወጣ ቫይራል እንዲሆንም በተለይ ቲክታክ ምልክት አይ ቲንክ አሪፍ ነው ይላሉ። ስለዚህ እንደዛ አድርጉ። ታብታብ እያደረጋችሁ ጊፍት እየሰጣችሁ እንማር እንስማ። እሺ ጋዲሳ ይቅርታ ቀጥል። ያው እግዚአብሔር ያክብርልኛል። ሄዶ አዎ ሪፖርት እየጠጣ ነው ሞስት ፕሮባብሊ እንደዛ ነው። ልክ ሪፖርት ሲበዛበት ነው እንደዛ አይነት ነገር የሆነ ምልክት ምናምን ነገር ሰው እያወራ ሚዩት ምናምን የሚያሳየው እንደዛ ነው። አንተ ሻውን ቅድም ሲነሳ ታይቶኛል። ለእኔ ብቻ ነው የታየኝ። ግን ኤኒዌይስ ወደ ቀደመው ነገር እንመለስና ሁለቱም ራሳቸውን ለመግቢያ ያክል ራሳቸውን ምን ብለው ይጠራሉ ጋይስ? ራሳቸውን ወንጌል አማኝ ብለው ይጠራሉ። የወንጌል አማኝ ነን ወይ ደግሞ ወንጌሉ ገብቶናል ብለው ይናገራሉ፣ ክሌም ያደርጋሉ። ሁለቱም አካላት ምኑ ሉትራኑ ጴንጤቆስጣሉ። አሁን ግን በምን እንመዝናቸዋለን ከተባለ በትምህርቶቻቸው እንመዝናቸዋለን። የምር ሁለቱም ወንጌል አማኝ ናቸው? ኦኬ የምር ሁለቱም ወንጌል አማኝ ከሆኑ ደግሞ በዚህ ደረጃ ቢያንስ 7 8 ነው 9 የተለያዩ ቶፒኮችን እናነሳና ቶፒክ ነው የምላችሁ 8 9 የተለያዩ ነጥቦችን አንስተን በእነዛ ትምህርቶች ውስጥ ሁለቱም ወንጌል አማኝ ናቸው፣ ነገር ግን ልዩነቶች እንዳሉ በደንብ እናሳያቸዋለን። በደንብ ማለት ነው። ኦኬ በደንብ እናሳያቸዋለን። ስለዚህ ታች ያለው ሰው እንዴ ጴንጤቆስጣሉም ወንጌል አማኝ ነኝ ይላል፣ ሉትራኑም ወንጌል አማኝ ነኝ ይላል። ነገር ግን ትምህርቶቻቸውን ስንመለከት በዚህ ደረጃ ልዩነት ካላቸው ማን ነው እውነትን የያዘው? ማን ነው ትክክለኛ ነገር ነው የያዘው ብለው ጥያቄ እንዲጠይቅ አንደኛ ስፔሻሊ ፕሮቴስታንቱ ዓለም ላይ ያለ ሰው፣ ሁለተኛ ደግሞ
በፕሮቴስታንቱ ዓለም ውስጥ በሰው መሰረት ላይ የቆመ ነገር መጨረሻው እንደዚህ መሆኑን ሰዎች እንዲያስተውሉ። ኦኬ በሰው አለትነት ላይ የቆመ ነገር መጨረሻው እንደዚህ መሆኑ ለምን የሰዎች ሐሳብ ላይ ቤዝ ማድረጉን ሰዎች እንዲያስተውሉ እነዚህን ቶፒኮች ይዘን መተናል በዋናነት ማለት ነው። ስለዚህ ጀስት ለመግቢያ ያክል ምን አይነት ቶፒኮችን እናነሳለን የሚለው በደንብ ተከታተሉ። እሺ ጋይስ ታች ያላችሁ ሰዎች በደንብ ስሙ። ፕሮቴስታንት ከማንሆንባቸው በጣም ብዙ ምክንያቶች ውስጥ አንዱ ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ ኦኬ የጸለየው ጸሎት አንድ ጸሎት አለ። ኦኬ እኔና አንተ አንድ እንደሆንን እነርሱ አንድ ይሆኑ ዘንድ ብሎ ጌታ ተናግሯል። እኔና አንተ አንድ እንደሆንን እነርሱ አንድ ይሆኑ ዘንድ። በፕሮቴስታንቱ ዓለም ላይ ይሄ ነገር ተተግብሮ አናየው። ኦኬ ጌታ ስለ አንድነት ተናግሯል። ነገር ግን በፕሮቴስታንቱ ዓለም ላይ የሌለው ነገር ምንድነው? ከስር መሰረቱ አንድነት ነው። ከስር መሰረቱ አንድነት የላቸውም። ይሄ ደግሞ ምንን ያሳያል ከተባለ መንፈስ ቅዱስ በእነርሱ ዘንድ እንደሌለ ስለዚህ ከዚህ ላይፍ ሴሽን በኋላ ወይ ጴንጤቆስጣሉ ሙሉ ለሙሉ ሉተራኑን ያወግዘዋል ወይ ደግሞ ሉተራኑ ጴንጤቆስጣሉን ያወግዘዋል። ብቻ እነሱ እንግዲህ ልዩነታችን ውበታችን ብለው ከቀጠሉ እኛ ምንም ማድረግ አንችልም። እኛ ግን መግለጥ ያለብን እውነት ከዚህ በፊት የተገለጹ ነገሮች አሉ። ኦፍ ኮርስ አዳዲስ ነገሮች ደግሞ ዛሬ የምናሳያችሁ ነገሮች ይኖራሉ። ሁላችሁም በደንብ ታብታብ አድርጉ ጋይስ። ኦኬ ታብታቡን 500 ሺህ ያስገቡት። ከዛ በኋላ ሼሩን ከፍ አድርጉት። ከዛ ዛሬ ምን ሐሳቦችን እናነሳለን የሚለውን ጀስት በርዕስ ደረጃ ርዕሶቹ ላንሳላችሁ። በዋናነት ጀስት ለመግቢያ ያክል ነው። ዲቴል ገብተን ምን ያምናሉ የሚለውን ነገር አንዳንድ ነገር እናነሳለን። በጴንጤቆስጣሉና በሉተራኑ ዘንድ ያሉ ልዩነቶች ለምሳሌ ከሚባሉት ውስጥ አንደኛው ያው እዚህ ዘ5 ሶላስ የሚባሉት ውስጥ ለምሳሌ ሶላ ፊድ የሚለው እምነት ላይ ልዩነት አላቸው። እምነት ብቻ በሚለው ትምህርት ላይ በጴንጤቆስጣልና በሉተራኑ ዘንድ ልዩነት አለ። ሁለቱም እምነት ብቻ ነው የሚሉት፣ እምነታቸው ግን ይለያያል። ኦኬ ሁለቱም እምነት ብቻ ይላሉ፣ እምነታቸው ይለያያል። ሁለተኛ ሶላ ግራሺያ ግሬስ አለን ወይ ጸጋ ብቻ በሚለው ትምህርት ሁለቱም ጸጋ ብቻ አማኝ ነን ይላሉ። ጴንጤቆስጣሉና ሉተራኑ ግን የተለያየ እምነት ነው ያላቸው። ሶስተኛ ሶለስ ክርስቶስ በሚለው ትምህርታቸው ክርስቶስ ብቻ በሚለው ትምህርታቸው ሁለቱም ክርስቶስ ብቻ ይላሉ። ነገር ግን በደንብ አብራሩ ስትሏቸው ትንተናውስ ማብራሪያው ሲገባ ልዩነቶች አሉ። በምን በጴንጤቆስጣሉና በሉተራኑ ዘንድ ኦኬ ሶላ ስክሪፕቸር ይላሉ ሁለቱ፣ ወይ ደግሞ ስክሪፕቸር አለው መጽሐፍ ቅዱስ ብቻ ይላሉ። ነገር ግን መጽሐፍ ቅዱስ ብቻ የሚለውን ትምህርታቸውን ሲያብራሩ ሁለቱ ጋር ልዩነቶች አሉ ጴንጤቆስጣሉና ሉተራኑ ዘንድ። ሶሊ ደ ግሎሪያ ወይ ደግሞ ግሎሪ ቱ ጋድ አሎን የሚለው ላይ ማለት ነው ክብር ለእግዚአብሔር ብቻ ይባላል። ነገር ግን በሁለቱ ዓለም በጴንጤቆስጣሉ ትራዲሽን እና በሉተራኑ ትራዲሽን መካከል ልዩነቶች አሉ። አይገርምም ጋይስ? አምስቱን አነሳን እዚሁ ጋር። አምስቱ ሶላዎች ላይ ራሱ በጴንጤቆስጣሉና በሉተራኑ ዘንድ ልዩነቶች አሉ። አሁን ምንድነው ልዩነታቸው የሚለውን ደግሞ ትንተናው ስንገባ ትሰማላችሁ። ተጨማሪ የጸጋ ስጦታ ላይ በጸጋ ስጦታ በጴንጤቆስጣሉና በሉተራኑ ዘንድ ልዩነት አለ፣ ግልጽ የሆነ ልዩነት። ለምሳሌ ልሳን መናገር አለ፣ መንፈስ ቅዱስ መሙላት የሚባለው ነገር አለ። ይሄ መወራጨቱ፣ መፈራገጡ እነዛ ነገሮች ላይ በጣም ልዩነት አላቸው። ንጥቀት ላይ ልዩነት አላቸው። ኦኬ ስለዚህ በደንብ ተከታተሉ። እነዚህ ቶፒኮችን እያነሳን የምንሄድ ይሆናል እግዚአብሔር በረዳንና ባገዘን መጠን። ለመግቢያ ያክል ዮሐዴ ሜቢ ለአንተ ሶላ ግራሺያ ልስጥ አይደል? ይቻላል። ኦኬ እሱን እንትን በልና አካሄዱን እንደዛ የምናደርግ ይሆናል እንደ እግዚአብሔር ፍቃድ። ስለዚህ ወደ ሐሳቡ የምንገባ ይሆናል ማለት ነው። ያሬዶ ሜቢ አለ ያሬዶ አለው ጋዲሳይ ከዚህ በፊት ሜቢ ኦርደሩን በኋላ እንትን እላለሁ። ያሬዶ ከዚህ በፊት አይ ቲንክ ንጥቀት ላይ አንተ ሞር ከኛ የበለጠን በደንብ እንትን ስላልክ ያው በጴንጤቆስጣሉ ዘንድ ንጥቀት ይታመናል። ስንት አይነት ንጥቀት አለ የሚለው ራሱ ልዩነቶች አሉ። እሱም በደንብ አንተ እንትን ስለምትል እሱ ላይ ብትዘጋጅ ሐሳብ መስጠት ከቻልክ በኋላ ላይ እሺ ችግር የለውም። እሺ ጋዲስ እና ያው በሉተራኑ ዘንድ ደግሞ እዚህ ላይ ያላቸውን እምነት ማለት ነው ኮምፔር ኤንድ ኮንትራስት። ኦኬ ገብቶኛል። እሺ ያሬዶ ስለዚህ ወደ ሐሳቡ እኔ የቤቱ እንትን ስለሆንኩ ናቱ ላስቀድመ። እምነት ብቻ በሚለው እንትን ላይ ያላቸውን ነገር አንተ ትቀድማለህ።
ወይስ የማይመች እንትን ላይ ነህ? ሻላይ ወይ እንትን እለዋለሁ እጠቀልላለሁ። ቀጥልና ኦኬ እንትን እናድርግ በቃ ሰነድ አይ ቲንክ እኔ ጋር መብራት ስለሌለ ዮሐዴ ነው መሰለኝ አሁን ከረንትሊ ሰነድ ማሳየት የሚችለው ዮሐዴ። በቃ ሶላፊዴን ለአንተ ልስጥህ፣ ሶላፊዴ ለአንተ ልስጥና መሀል ላይ ሌላ ቶፒክ አስገብተን ሶላ ግራሲያን ደግሞ በኋላ እናመጣዋለን። ዮሐዴ ሶላፊዴ ለአንተ ስጥ። እምነት ብቻ በሚለው ትምህርት ምን አይነት ልዩነት አላቸው የሚለውን ቀጥል ዮሐዴ። መብራት እኔ ጋር ስለሌለ ማለት ነው። ኦኬ እሺ እምነት ብቻ በሚለው እንግዲህ ብዙ ጊዜ አይ ቲንክ ይሄን ፓርት ሄደንበታል ይመስለኛል። ግን የተወሰነ ለማሳየት ያክል እንግዲህ እምነት ብቻ የሚለው ቃል ኮይን የተደረገው ወይም ኮይን ያደረገው ማርቲን ሉተር ወይም ደግሞ የሉትራን ቤተ እምነት መስራች ሉተር እንደሆነ ሁላችሁም ታውቁታላችሁ። እና እምነት ብቻ ብሎ ሲናገር ሉተር ግን ምን እያለ ነው? ያለ ሚስጢራት ወይም ደግሞ ሚስጢራትን ለይቶ ከሚስጢራት ውጭ የሚል ሀሳብ አይደለም እየተናገረ ያለው። ኦፍኮርስ እምነት ብቻ ለድህነት እንደሚያስፈልግ ወይም ደግሞ እምነት ብቻ ለመዳን አስፈላጊ እንደሆነ ይናገርና ግን ሚስጢራትን ወይም ደግሞ ጸጋ የምንቀበልባቸው ሚስጢራትን ግን ከሌሉ እምነት ራሱ በራሱ ምንም እንዳልሆነ በሚገባ ይናገራል። እንደው በዚህ ትምህርቱ የተቃወሙት ይሄ አናባፕቲስቶች የሚባሉ አለ አይደለ? ወይም ደግሞ ዳግም አጥማቂያን የሚባሉ የእንትኖች ቸርች ማለት ነው። አሁን የመሰረተ ክርስቶስ ቸርች መሰረቷ ከአናባፕቲስቶች ነው የሚመዘዘው እና የእነሱ እምነት ተከታዮች በዛን ሰዓት ማለት ነው ሉተር እምነት ብቻ ብሎ ነገር ግን ሚስጢራት ደግሞ ለድህነት ናቸው ለዘላለም ሕይወት ናቸው የሚል ሀሳብ ሲያነሳ እንዴት እምነት ብቻ እያልክ ከዛ ደግሞ ሚስጢራት ደግሞ ለድህነት ናቸው ትላለህ ብለው ጠይቀውት ነበር። እና ለዛ የሰጠው ምላሽ አለ ሉተር ማለት ነው። ምን ብሎ ተናግሯል? እውነት ነው እምነት ብቻ እንደማያድን እንናገራለን፣ ከእምነት ውጭም ሌላ ነገር እንደማያድን እንናገራለን። ግን እምነት ብቻ ስንል ብሎ ያብራራውን አንዴ ልክፈትላችሁና እሱን አይተን የጴንጤቆስታሎች ደግሞ እምነት ሲሉ ምን ማለታቸው ነው የሚለውን ባጭሩ አሳይቼ ወደ ወንድሞች አልፋለሁ ማለት ነው። እሺ አንዴ ሶርሱ ላውጣ። ቴክ ዩር ታይም ዮሐዴ። እሺ ችግር የለውም ቴክ ዩር ታይም። ፎሬስ ሰደን ስለሆነ ይሄ ሀሳቡ እንትን ያለ ላውጣ። እኔ እንትን ነበር እያዘጋጀ ነበር። እሺ ኦኬ 216 ያ እሺ ወረቀቷን ሚዩት አድርገህ ላጠላጣ ታደርጋትም ወዳጄ። ምን ነው ጆሮአችን ምን ነው እንዴ አንከሽ? እሺ አሁን ልክፈተዋ ታዲያ እንጂ አይ ነገር እኮ ቢያንስ ይሄ የወረቀት ዘንድሮ ቴክኖሎጂ ከብዶ ወረቀት መጠቀም አቆምንና እስቲ የወረቀት ድምፅም እኮ ይናፍቃል በሚል ነው ትንሽ እንዲጠቀሙ። ምናልባት ይታያል ብዬ አስባለሁ አይደለ? ይታያል ብዬ አስባለሁ። እዚህ ጋርም ይታያል። ስለዚህ በደንብ እምነት ብቻ ብሎ ኮይን አድርጎ ይሄ መጽሐፍ ቅዱስ ብቻ የሚለው መዘዙ በደንብ ተመልከቱ። መጽሐፍ ቅዱስ ብቻ ብሎ እምነት ብቻ ብሎ ኮይን አድርጎ መጽሐፉ ከዛ በኋላ ግን ወዘነ በዛው ራሱ ባመጣው መጽሐፍ ማለት ነው ራሱን እየሞገቱት ነው ሉተርን ማለት ነው። እምነት ብቻ ትላለ ደግሞ ምስጢራት ደግሞ ለድህነት ናቸው ትላለ አለ። ምን አይነት ጉድ ነው? ምን አይነት እርስ በርሱ የተሳከረ አይነት ነገር ብለው ጠየቁት ማለት ነው ሉተር። እና ስሞል ካቴኪዝም ሲመልስላቸው ነገር ግን አለ የኛ ሁሉን አዋቂዎች አዳዲስ መናፍስት ይላል እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ አለ። እምነት ብቻ ይላሉ እና ምንም ውጫዊ ነገር ምንም እንደማይጨምሩ ይናገራሉ አለ። እኛም እንዲህ ብለን ምን እንላችኋለን? እንመልሳለን አለ። እኛም እንመልስላችኋለን እንዲህ ብለን ምን እውነት ነው በኋላ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም። ትክክል ነው።
እምነት ብቻ መስራቹ ራሱ ሉተር ስለሆነ እውነት ነው። ከእምነት ሌላ ከኛ የሆነ ስራ ያንን መዳን አያመጣውም። ትክክል ነው። እነዚህ እውር መሪዎች ግን ይላል፣ እነዚህ እውር መሪዎች ግን እምነት የሚያምነውን የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። ነገር ግን እምነት ብቻ ሲባል ግን እምነቱ ራሱ የሆነ የሚይዘውና የሚጨብጠው ነገር እኮ ያስፈልገዋል። ዝም ብለህ በቃ አምኛለሁ የሆነ ነገር አግኝቻለሁ ብለህ እኮ የማይጨበጥ ተስፋ አይደለም እምነት ራሱ። ስለዚህ የሚይዘውና የሚጨብጠው ነገር የግድ እምነት ራሱ ያስፈልገዋል አለ። ያ የሚይዘውና የሚጨብጠው ነገር ደግሞ እነዚህ እውር መሪዎች ኢነሰንስ የዝዊንግሊ ተከታዮች ወይም ደግሞ ዳግም አጥማቂዎች ማለት ነው። አናባፕቲስቶች የዝዊንግሊ ተከታዮች ማለት ነው። እንደዛ እያላቸው ያለው። ስለዚህ እነዚህ እውር መሪዎች ይህንን ለማየት ፈቃደኞች አይደሉም ይልና ስለሆነም እምነት የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ማለት ኦኬ። የሚቆምበት የሚይዘው ነገር እንደሚያስፈልገው ለማየት ፈቃደኞች አይደሉም። ስለሆነም እስቲ አሁን እምነት ራሱ ሊቆምበትና ሊይዘው የሚጠበቅበት ነገር ምንድነው ብሎ ሲያስረዳ ምንድነው? ስለሆነም እምነት አለ ውሃውን አጥብቆ ይይዝና አለ። ውሃውን ምን ብሎ ይይዛል? አጥብቆ ይይዝና ጥምቀት ፍጹም ድህነትና ሕይወት ያለበት ነገር መሆኑን ያምናል ይላል። ስለዚህ ምን አለ? ኦኬ እምነት ራሱ ምን አለ? ውሃውን የጥምቀት ውሃ ነው አክቹአሊ እያለ ያለው ያንን ውሃ አጥብቆ ይይዝና ከዛ በኋላ ምን ብሎ ያምናል ማለት ነው። ምን ብሎ ማመን አለበት ማለት ነው። ውሃውን አጥብቆ ይይዝና ጥምቀት ምን እንደሚሰጥ ፍጹም ድነትንና ሕይወትን ያለበት ነገር መሆኑን ያምናል። አያችሁ። ስለዚህ ላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካይነት ሳይሆን ከእግዚአብሔር ቃልና ስርዓት ጋራ በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው። ይህንን ሳምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው? ስለዚህ ሉተር ምን ብሎ ይናገራል? ኦኬ አሁን ውሃ ነው ወይም ውሃውን አጥብቆ ይይዛል ስላችሁ ደግሞ ውሃ ይሄ ሚር ውሃ እያሉ በጣም ያስቸግሩት ነበረ። ባይዘው ልደት እንትኑን ማለት ነው ዳግም ልደት እንዴት ውሃ ሊሰጥ ይችላል እያሉ በጣም ያስቸግሩት ነበርና እንዴ ተራ ውሃ ወይም ደግሞ ያልተቀደሰ ከቃሉ ጋር ያልተዋሃደ ዝም ብሎ ውሃ ከሆነ እኮ ውሃማ ውሃ ነው። አዎ ሚር ውሃ ከሆነ ውሃ ነው። ነገር ግን ከቃሉ ጋር ሲዋሃድ ጥምቀት ተብሎ ይጠራል ብሎ ሲያብራራላቸው እንመለከታለን። እሱን አንዴ ላሳያችሁ። ስለ ጥምቀት በሚናገርበት ክፍሉ አይ ቲንክ 116ኛ እዚህ ጋር ምን ብሎ ይናገራል? እንዴ ውሃ እንዴት ነው እንደዚህ አይነት ታላቅ ጸጋ ሊሰጥ የሚችለው ብለው ይጠይቁት ስለነበረ ምን ብሎ አብራርቶላቸው ነበር? ውሃ ብቻውን ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ብለው ጠይቀው ስለነበረ እንዲህ ብሎ መልሰውላቸዋል። ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። አዎ ውሃ የምንጠጣው የምንታጠብበት ውሃ ብቻውን እንደው ዝም ብሎ ውሃ ዳግም ልደትን ሊሰጥ ይችላል? አይችልም። ስለዚህ ያ ሊሰጥ እንደማይችል ግልጽ ነው አለ። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃው ውስጥ ያለውን ይህ የእግዚአብሔር ቃል ለሚያምነው እምነት ይህን ያደርጋል ይላል። ከውሃው ጋር የተዋሃደው ቃል ያንኑ ያደርጋል ብሎ ይነግራቸውና ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው ያለ እግዚአብሔር ቃል ብቻውን ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም ይላል። በአጭሩ ጥምቀት ሊባል አይችልም ሲጀመር አይደል? ውሃ ነው የሚባለው ወይም የገላ መታጠቢያ ወይም ደግሞ መምጠጣው ውሃ ነው ሊሆን የሚችለው። ከቃሉ ጋር ሲዋሃድ ነው ጥምቀት የሚባለው። ዳሩ ግን አለ ከእግዚአብሔር ቃል ጋር ከሆነ ግን ጥምቀት ይሆናል ይላል። ጥምቀት ይሆናል። በጣም ብዙ ጊዜ ጴንጤቆስታሎች ወይም ደግሞ ጴንጤዎች ሰምታችኋቸው ከሆነ ውሃ እንዴት እንዲህ ልጅነትን ይሰጣል፣ እንዴት የዘላለም ሕይወትን ይሰጣል ምናምን እያሉ ይጠይቃሉ። ሉተር አስቀድሞ ለጴንጤዎች ሳይቀር ምላሽ ሰጥቷቸዋል። አዎ ውሃ ዝም ብሎ ከእግዚአብሔር ቃል የተለየው ውሃ ከሆነማ ኖርማል ውሃ ነው የሚባለው እንጂ ጥምቀት ሲጀመር አይባልም። ነገር ግን
ከእግዚአብሔር ቃል ጋራ የተዋሃደ ሲሆን ግን ጥምቀት ይባላል፣ ጥምቀት ይሆናል አለና ማለትም ይላል ጸጋን የተሞላ የህይወት ውሃና ጸጋ የተሞላ የህይወት ውሃ ይለዋል። ጥምቀትን ማለት ጸጋ የተሞላ የህይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል። ለአዲስ ልደት የሚሆን መታጠብ ቲቶ 3:5 ላይ ይላል አይደል? ቲቶ ምዕራፍ 3 ከቁጥር 5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ይላል ቃሉ። ስለዚህ የጥምቀት ውሃ እንዲህ ይሆናል። ኦኬ እንዲህ ይሆናል አለ። ስለዚህ ይሆናል። ይኸውም ቅዱስ ጳውሎስ አለ ለቲቶ ሲጽፍ በምዕራፍ 3 ከቁጥር 5 እንደተናገረው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ በእርግጥ የታመነ ነው እንዳለው ነው ይላል። ስለዚህ ምን እያለ ነው ሉተር ማለት ነው? ቲቶ 3:5 እንደተናገረው የጥምቀት የሚሆነው ምን ሲሆን ነው? ከቃሉ ጋራ ሲዋሃድ እንጂ ኖርማሊ ውሃ ማለት የሃይላንድ ውሃ ወይም ደግሞ ይሄ የወንዝ ውሃ ምናምን እንደዛ ያለ ውሃ አይደለም። ጥምቀት ከቃሉ ጋር ካልተዋሃደ በስተቀር ኖርማል ውሃ እሱን ያደርጋል እያልን አይደለም አለ። ነገር ግን የክርስቶስ ቃል የታመነ ነውና ቲቶ 3:5 እንደተናገረው ያንን ጥምቀት ያንን ውሃ ከቃሉ ጋር ሲዋሃድ ምን ይሰጣል? የዘላለም ሕይወት ይሰጣል። ኦኬ የሕይወት ውሃ ተብሎ ራሱ ይጠራል። ውሃው ራሱ ጸጋ የተሞላ የሕይወት ውሃ ተብሎ ይጠራል። ከፍ ሲያደርገው መለኮታዊ ውሃ ራሱ ብለው ይጠራዋል። ዲቫይን ወተር ነው የሚለው መለኮታዊ ውሃ እያለ ይጠራዋል ሉተር ማለት። ጴንጤኮስታሎች ፈጽሞ ከዚህ እምነት የራቁ ናቸው። እምነት ብቻ ሲሉ ምን እያሉ ነው? ልክ የሙሉ ወንጌል የእምነት መግለጫ እያወጣው ሐሳቡን ልንገራቸው። እነሱ እምነት ብቻ ሲሉ ጥምቀትም ምንም አይነት ጸጋ በረከት የሚያሰጥ አይደለም እያሉ ነው። ኦኬ እምነት ብቻ ሲሉ ሰው ባመነ ቅጽበት በቃ የዘላለም ሕይወትን አግኝተዋል እያሉ ነው። ኦኬ በእነዚህ በሳክራመንትስ የሚገኝ ምንም አይነት ጸጋ የለም። ኦኬ ስርዓቶች ብቻ ናቸው። ኦንሊ ሚሞሪያልስ ወይም ደግሞ ሲምቦልስ ብቻ ናቸው ብለው ነው። ትእዛዙ ስለሆነ ወይም ደግሞ ስለታዘዝን ለትእዛዙን ለማክበር እንጂ ምንም የሚሰጡት ጸጋም በረከትም የለም ብለው ነው የሚያምኑት እምነት ብቻ ሲሉ ማለት ሶ እንግዲህ የእምነት ብቻ መስራች ሉተር ሆኖ ሳለ የሱ ትምህርት ራሱ ፔንቴኮስታሎች በኋላ ላይ መጥቶ ምን ብለውታል? ይሄ አንተ ራስህ ስተሃል፣ ትክክል አይደለህም ብለው ተናግረውታል ማለት ነው። እሺ ይሄ የሙሉ ወንጌል የእምነት መግለጫ ነው። በኋላ ላይ ያሳያቸዋለሁ። ይህን ላንብብላችሁና በኋላ ላይ የእነሱ የእምነት መግለጫቸው መሆኑ ከፍሮንት ፔጁ አሳያቸዋለሁ። ገጽ 203 ላይ እንዲህ ይላል። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶች ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጽሙ ነው ይላል። ስርዓቶች ብቻ ናቸው እያለ ነው። ሁለቱም ምስጢራት እንግዲህ ሉትራኖች ምን ብለው ነው የሚያምኑት? ሳክራመንትስ ናቸው ወይም ደግሞ ምስጢራት ናቸው። በሚታየው አገልግሎት የማይታይ ጸጋ እናገኝባቸዋለን ብለው ነው የሚያምኑት። ሪጀነሬሽንን፣ የዘላለም ሕይወትን፣ የኃጢአት ስርየትን በእነዚህ ምስጢራት በኩል እናገኛለን ብለው ነው የሚያምኑት። እነዚህ ደግሞ አይ ሚር ስርዓቶች ብቻ ናቸው ብለው ይናገራሉ። እነዚህም የጥምቀትና የጌታ ራት ስርዓቶች ናቸው ይላል። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላሉ። ኦኬ ምንድነው ያሉት እነዚህ? አይ ለእግዚአብሔር ፍቅርና ትእዛዝ ሲባሉ የሚደረጉ ናቸው እንጂ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው፣ ስርዓት ብቻ ነው። ኦኬ ምንም የተለየ ጸጋና በረከት የለም። በእነዚህ የሚሰጥ ምንም የተለየ ጸጋ በረከት የለም። ሆኖም ግን በቃ ጌታ ያዘዘው ስለሆነ ለፍቅሩና ለትእዛዙ ሲባል ብቻ የሚፈጸም የሚደረግ ብቻ ነው ብለዋል።
ኦኬ ቀጥለው ሙሉን እናንብበው እና የሚደረግ ብቻ ነው ካል በኋላ ስለዚህም ግን የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው ይላል። ኦኬ ጥምቀት አንድ ጊዜ ነው፣ የጌታ እራት ሁል ጊዜ የሚደረግ ነው አሉ። አንዳንዶች ይላሉ አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ኦኬ አንዳንድ አብያተ ክርስቲያናት እንደውም ምን ይላሉ? ጥምቀት ምን የዛ ቸርች አባል ሜምበር ሆነሃል ካሁን በኋላ ብለው ከጥምቀት በኋላ ይቀበላሉ። ሜምበር ነህ ብለው የሚቀበሉ አሉ አሉ። እሺ ምንም ክርስቲያን ሁን ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ግን ክፍል የለም። ኦኬ ጭራሽ እነዚህ አንዳንዶቹ እንደው የዛ ቸርች ሜምበር ለመሆን ከጥምቀት በኋላ ነው ሜምበር የምትሆነው ብለው የሚናገሩ አንዳንድ ቸርቾች አሉ አሉ። አይ በመጽሐፍ ቅዱስ ግን የዛ ቸርች ሜምበር ለመሆን ራሱ መጠመቅ አለብህ የሚል የመጽሐፍ ቅዱስ ክፍል እንኳን ጭራሽ የለም። አንድ ጥቅስ እንኳን የለም ይላል። ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ኦኬ በውስጥ ለተፈጸመው ነገር በቃ በውጭ የሚደረግ ምስክርነት ብቻ ነው። እኔ እስቲ በውጭ የሚደረግ ምስክርነት ነው የሚል ግን ራሳቸው መጽሐፍ ቅዱስ አያመጡም። እነዚህ አባልነት የሚያሳይ ነው የሚል ግን አንድ የመጽሐፍ ቅዱስ ጥቅስ ሊያመጡ አይችሉም አሉ። ከዛ ቀጥለው ግን እነሱ ምን አሉ? ጥምቀት በልብ ውስጥ ስለተፈጸመው እውነት በውጭ የሚደረግ ምስክርነት ብቻ ነው ብለው ተናገሩ። ኤኒዌይስ ስንቀጥል ጥምቀት ጨርሶ ኃጢአትን አያጥብም። ምን አሉ? ጥምቀት ጨርሶ ኃጢአትን አያጥብም። አረ እዚህ ደግሞ ገለጥ አድርገን የመካነ ኢየሱስ የእምነት መግለጫ ስንመለከት ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል። እዚህ ጋር እኔ እኮ ቃል በቃል እኮ ነው። ጥምቀት ጨርሶ ኃጢአትን አያጥብም፣ እምነት ብቻ ነው። እዚህ ጋር ደግሞ ምን ይላል? የኃጢአት ይቅርታን ያስገኛል። እሺ ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። ምን አሉ? ኃጢአትን ሊያድን እንዲሁም ደህንነትን ሊያስገኝ አይችልም አሉ። ኦኬ መካነ ኢየሱስ ምን አለች? ያው መካነ ኢየሱስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም አሉ የእግዚአብሔር ቃል እንደሚናገረው ወይም እንደሚያውጀው ይላሉ። እነዚህ የእግዚአብሔር ቃል ይናገራል። ምን ብሎ? በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። የዘላለም ድህነትን ይሰጣል። እዚህ ጋር ከድህነት ጋር ምንም ደህንነትን ሊያስገኝ አይችልም። ጭራሽ በቃ እንዲህ ፊት ለፊት ነው የሚጋጩት ማለት መጋጨት። ደህንነትን ምንም አያሰጥም፣ ኃጢአትን አያጥብም። እዚህ ጋር ደግሞ የኃጢአት ይቅርታን ያስገኛል፣ ከሞት ከዲያብሎስ ይቤዣል፣ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። ኦኬ ስለ ጌታ እራትም ወይም ደግሞ ስለ ቅዱስ ቁርባንም በተመሳሳይ እነዚህ ሲምቦል ብቻ ነው ወይም ደግሞ ምልክት ብቻ ነው ብለው ሲናገሩ በመሰረት ቆይ ወደ እንትን እስክትሄድ አውጣው አንተ እስከዛ እኔ መሸጋገሪያ ላድርግልህ አንዴ። እሺ እንትኑን እስክታውጣ የቅዱስ ቁርባኑን እስክታውጣ ሰነዱን አውጣው እስከዛ አንተ ጋይስ። እንግዲህ ጀስታው መግቢያውን ያየነው በመሰረታዊ እምነት አንድ ነን የሚለው መፈክር የት ነበር ትዝ ያላችሁ? አንዱ እንደምታዩት ነው። እንግዲህ አሁን ሉተራንና ጴንጤቆስጣልን ነው እያወዳደርን ያለነው። ኦኬ አንዱ ጥምቀት የኃጢአት ስርየት ያሰጣል። አንዱስ አረ እንዲህ የሚባል ነገር የለም፣ በጥምቀት ምንም የሚገኝ የኃጢአት ስርየት የለም። ቃል በቃል እንደዚህ ነው። ባይዘው ሁላ ለመሸፋፈን አይሞከርም። ኦኬ አንዱ ጥምቀት የኃጢአት ስርየት ያሰጣል። ሉተራኖች እንደዛ ይላሉ። ጴንጤቆስጣሉስ አረ በጥምቀት የሚገኝ የኃጢአት ስርየት የለም፣ እንዲህ የሚባል ነገር የለም። ሁለቱም ምን ይላሉ? እምነት ብቻ። ሁለቱም ምንድነው የእምነታችን መሰረት የሆነው አምስቱ ሶላ ብለው እንግዲህ አምስቱ ሶላ ብለው ታቅፈው ተቀምጧል። የመጀመሪያውን ሶላ ገና መፈተሽ እየጀመርን ነው።
የመጀመሪያውን ሶላ መፈተሽ ስንጀምር እምነት ብቻ የሚለው ትምህርት ላይ ገና መፈራረስ ጀመረ። አያችሁ መፈራረስ ጀመረ። ሉተራኑ ጋር እምነት ሲባል ሰው አምኖ መጠመቅ አለበት ነው እምነት ብቻ ብለው ሲያምኑ፣ ጴንጤቆስጣሉ ጋር ግን ሰው ባይ ዲፎልት ባመነበት ቅጽበት ድኗል ነው እነሱ ጋር ያለው እምነት። ስለዚህ እንድታስተውሉ ዮሐዴ ወረቀቱን እስኪያወጣ ድረስ ነው። ቀጥል ዮሐዴ ብሮስኪ፣ ወደ ቅዱስ ቁርባኑ ደግሞ ሂድ። ኦኬ በጣም ጥሩ። ስለዚህ እንግዲህ ጥምቀት ላይ ቀጥታ ልዩነታቸው ባይዘው ሆን ብለው እርስ በርስ እየተመላለሱ እስኪመስል ድረስ ራሱ የኃጢአት ይቅርታ አይሰጥም፣ የኃጢአት ይቅርታ ይሰጣል። ከደህንነት ጋር ምንም አይገናኝም። የዘላለም ድህነትን ይሰጣል የእግዚአብሔር ቃል እንደሚናገረው እያሉ ነው በግልጽ ሲናገሩ የምትመለከቷቸው። እነዚሁ የሉተራን ወንድሞቻችን በተመሳሳይ መንገድ አሁንም የእምነት ብቻ የሚል ትምህርት ይዘው ይሄ ሞመንታር የሆነ ሳሊቬሽን አቴ ሞመንት የሚለውን ትምህርት ጨርሶ አይቀበሉትም ማለት ነው። አቴ ሞመንት ወይም ደግሞ የሆነ ቅጽበታዊ የሆነ ነገር ብለው አይቀበሉም። አሁንም በሳክራመንት ከሳክራመንቱ አንድ የሆነው ዩካሪስ በዛ ደግሞ የሚገኝ ምን አለ የዘላለም ሕይወት ወይም ደግሞ የዘላለም ድህነት አለ ብለው ያምናሉ። ኦኬ ያው ስለ መሰዊያው ቅዱስ ምስጢር ወይም ደግሞ ስለ ቅዱስ ቁርባን ነው ምን ብለው ይናገራሉ? የመሰዊያው ቅዱስ ምስጢር ምንድነው የሚል ጥያቄ ያነሳሉ። መልስ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው ይላል። እውነተኛ ምኑ ነው? ስጋና ደሙ ነው። እውነተኛ የክርስቶስ እውነተኛ ስጋና ደሙ ነው ቅዱስ ቁርባን ብለው ነው የሚያምኑት። ታዲያ ይሄ ምን አይነት ጸጋዎችን ምን አይነት ጥቅሞችን ይሰጣል ካላችኋቸው፣ እንደዚህ ያለውን መብላትና መጠጣት የሚሰጠው ጥቅም ምንድነው? ምን ጥቅም ይሰጣል? መልስ ለእናንተ የተሰጠ ለኃጢአት ይቅርታ ለእናንተ የፈሰሰ የሚሉት ቃላት፣ በእነዚህ ቃላት አማካይነት በቅዱሱ ምስጢር ለኃጢአት ይቅርታ ህይወትና ደህንነት ወይም ደግሞ ህይወትና ድህነት የተሰጡ መሆናቸውን ያሳዩናል ይላል። ለምን የተሰጡ? በዚህ በቅዱስ ምስጢሩ ለኃጢአት ይቅርታ ህይወትና ድህነትን የተሰጡ መሆናቸው ያሳዩናል። ምክንያቱም ይላሉ የኃጢአት ይቅርታ ባለበት ሁሉ ህይወትና ድህነት ደግሞ አለና ይላል። ህይወትና ድህነት ደግሞ አለና ብለው በግልጽ ይናገራሉ። ቅድም እዚህ የሙሉ ወንጌል የእምነት መግለጫ ደግሞ እንደተመለከትነው እዛው ዝቅ ብላችሁ ብታነቡት ስለ ጌታ እራት የሚናገር አለ። እነዚህን እየቆረስን ማለት ጽዋውን እየቆረስን ህብስቱን እየቆረስን ጽዋውን እየጠጣን የምናስበው መታሰቢያ ብቻ ነው። ኦኬ ለመታሰቢያ ሆኖ የሚደረግ የሚፈጸም እንጂ ከድህነት ጋር ምንም አይነት ጥቅም ወይም ደግሞ ከድህነት ጋር ምንም የሚያገናኘው ነገር እንደሌለ ለመታሰቢያ ብቻ የሚደረግ መሆኑ ክርስቶስ እንደሞተልን እንደተሰቀለልን የምናስብበት ነው። ሚሞሪያል ወይም ደግሞ ሲምቦሊዝም እምነት ተከታዮች ናቸው ማለት ነው። ከምሳሌ የዘለለ ምንም ጸጋና በረከት እንደማያሰጥ በሚገባ አሳይተናል። እንደዚህ አይነት እምነት ላላቸው ለመሰረተ ክርስቶስም ለሙሉ ወንጌልም ሉተር ምን ብሎ መልሶላቸዋል? እንዴት ይሄን ህብስትና ወይን የጌታ ስጋና ደም ሊሆን ይችላል ብለው ለሚጠይቁ ሰዎች አስረግጠው ምን ብሎ መልሶላቸዋል? እንዲህ ብሎ መልሶላቸዋል። ኦኬ እንዲህ ብሎ ይመልስላቸዋል። አሁን እነዚህ አይኖ እውነተኛ የክርስቶስ ስጋና ደምማ ህብስትና ወይን ሊሆን አይችልም የሚል ትልቅ ተቃውሞ ያላቸው ቤተ እምነቶች ናቸው፣ ጴንጤቆስታሎች ማለት ነው። እና ለነሱ ምን ብሎ ይናገራል? 100,000 አጋንንት ከአክራሪዎች ሁሉ ጋራ ወደፊት ይቅረቡና ይላል። ህብስትና ወይን አሁን እነዚህ አዳዲስ መናፍስት እያላቸው ያሉት ያው ይሄ ህብስትና ወይኑ እንዴት ነው የጌታ ስጋና ደም ነው ልንል የምንችለው ብለው የሚቃወሙ ማለት ነው። እና ተሰብስባችሁ ከአጋንንቶቻችሁ ጋራ ኑና አለ። ተሰብሰቡና ምን አለ?
እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ? ይበሉ ይላል። ይበሉ ማለትም ትችላለህ ይላል። ኦኬ እንዲህ ማለት ትችላለህ። እንደዚያም ብትል ማለት ነው። ተሰብስበ እንደዛም ብትል ከአጋንንቶች ጋር ከ100 ሺህ አጋንንቶች ጋር ተሰብስበ እንደዛ እንኳን ብትል መናፍስቱና ሊቃውንቱ ወይም መናፍስቶቹ እነዚህ 100 ሺህ አጋንንት መናፍስት ሊቃውንቱ ወይም ደግሞ ከሚልካቸው ከአለቆች እነዚህ ሊቃውንት እየተባሉ ያሉት እንዴት ስጋና ደም ሊሆን ይችላል ብለው የሚናገሩት ናቸው። መናፍስቱ ራሱ አፍ አውጥቶ አይናገርም። በሊቃውንቶቹ ወይም ደግሞ በሱ ተላላኪዎች በኩል ነው የሚናገረው ማኒፌስት የሚያደርገው እና መናፍስቱ ሁሉ እና ሊቃውንቱ ተሰባስበው ሁሉ በአንድ ላይ ሆነው ተሰብስበው ይምጡና አለ ሆነው ግርማዊ መለኮቱ ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ ይላል። እነዚህ ማኒፌስት የሚያደርጉት 100 ሺህ አጋንንት ከመምህራኖቹ ጋር ከተከታዮቻቸው ጋራ ሰብሰብ ብለው መጥቶ 100 ሺህ አጋንንት ከሊቃውንቶቹ ጋር ተሰብስበው መጥቶ እንዴት ነው ህብስት የጌታ ስጋ ወይኑ የክርስቶስ ደም ሊሆን የሚችለው ብትል ተሰብስበ ከክርስቶስ የግርማ መለኮቱ ከጣቱ ጫፍ የምታንስ ኃይል እና ጥበብ እንዳላቸው ስለማውቅ አውቃለሁና ምን አለ? የክርስቶስ ቃል እንሆ ክርስቶስን ነው የማምነው እኔ ይላል። ምንድነው ክርስቶስ የተናገረው? ውሰዱ ብሉ፣ ይህ ስጋዬ ነው አለ። ክርስቶስ ስጋዬ ነው እያለ አንተ በ100 ሺህ አጋንንት ፖሰስድ ሆነ መጥተህ እንዴት ሊሆን ይችላል ብትል እኔ ክርስቶስን ነው የማምነው ይላል። ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላልና ክርስቶስ እንደዚህ ብለው ተናግሯልና እዚህ ላይ አለ አቋማችንን ይዘን ክርስቶስን ሊያስተምረን እና እርሱ የተናገረውን ሊቀይር የሚደፍር ማን መሆኑን እናያለን ይላል። እስቲ ማን ወንድ ነው ክርስቶስ ያስተማረውን እቀይራለሁ የሚል ደፋር ማን እንደሆነ እናያለን። ክርስቶስ ስጋዬ ነው ደሜ ነው እያለ መታሰቢያ ብቻ ነው ስጋውና ደሙ እንዴት ሊሆን ይችላል ብትል 100 ሺህ አጋንንት ፖሰስድ ሆነ እንጂ ምን አይደለም ይላል። ኦኬ የክርስቶስ ትምህርት አይደለም ይላል። እና እንደዛ ብትጮ ከክርስቶስ የሚያንስ ጉልበትና ጥበብ እንዳለ ስለማቅ የክርስቶስን ቃል እቀበላለሁ ብሎ ሉተር ምን ይላቸዋል? ያወግዛቸዋል። አዳዲስ መናፍስት ይላቸዋል። 100 ሺህ አጋንንት ከሰራዊቶቻቸው ሁሉ ጋራ ይላል፣ ከአክራሪዎቹ ሁሉ ጋራ። ኦኬ ባይዘው ዝቅ እያለ አዳዲስ መናፍስት ነው የሚላቸው ሁሉ እነዚህን ሚስጢራትን አታላይ መናፍስትም ይላቸዋል። ኦኬ እነዚህ የኛ አታላይ መናፍስት ይላቸዋልም ጭምር። ኦኬ አታላይ መናፍስቶች ይላቸዋል። እንዴት የኃጢአት ይቅርታን ሊሰጥ ይችላል ህብስትና ወይን? እንዴት የኃጢአት ይቅርታን ሊያስገኙ ወይም ደግሞ ሊሰጡ ይችላሉ እያሉ ይጠይቃሉ አለ። አታላይ መናፍስቶች ይላቸው። ሚስጢራቶቹን ወይም ደግሞ ቅዱስ ቁርባኑን እንዴት ስጋና ደም ሊሆን ይችላል፣ ኃጢአት ስርየት እንዴት ሊሰጥ ይችላል የሚሉትን እንዲህ እያለ ነበር የሚመልስላቸው። አሁን እንዳለ ፔንቴኮስታል ብትመጣ ኧረ እውነተኛ ስጋና ደም አይደለም፣ ለኃጢአት ስርየት አይደለም፣ የዘላለም ህይወት አይሰጥም ነው የሚሉት እንዳለ ማለት መታሰቢያ ብቻ ነው፣ ሲምቦል ብቻ ነው ብለው ነው ያሉት። እምነት ብቻ የሚለው ትምህርታቸው ውስጥ እነዚህ ሚስጢራትም ኧረ የለም ምንም የለም፣ በቃ ባመንክበት ቅጽበት ድነሃል አለቀ ይላሉ። እነዚህ ደግሞ እምነት ብቻ ሲሉ ታምናለህ፣ ሚስጢራትን ትቀበላለህ፣ የዘላለም ድህነትን በሚስጢራት በኩል ታገኛለህ ብለው ያስተምራሉ ማለት ነው። እግዚአብሔር ይስጥልኝ። አይ ቲንክ ትንሽ አብዝቼዋለሁ መሰለኝ። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ነው ያዲ ቃልዮት ያሰማልን። ምንም አላበዛም ብሮስኪ እግዚአብሔር ያክብርልን። ያው እንግዲህ እስካሁን መብራት አልመጣም ጋይስ። ያው ዛሬ በተቻለ አንዳንድ ሀሳቦችን እንዲሁ ሪፍሌክት ማድረግ እንዳለው ነው። ማቴሪያል ብዙ ማሳየት አልችልም እኔ በእርግጥ እግዚአብሔር ያክብርልን። ያሬዶ የቀደም የሰጠው ርዕስ ላይ ማለት ነው አለ ያሬዶ አለው እሱ ለብቻው ያለ እንትን ስለሆነ ጨርሱትና ጸጋ ብቻ የሚለውንም አንድ ላይ አሁን የዋድሻ ጥምቀትና ቅዱስ ቁርባን ያነሳ ይመስለኛል። ሳክራመንትን ያነሳ ልጨምርልህ ነበር እኔማ። ኦኬ ከመቤታችን ድንግልና ጋር በተገናኘ ከዚህ በፊት ቨርጂኒቲ የሚለው
ያው እሺ ሉተራኑ እና ሉተርንም ጨምሮ የሚያምኑትና በጴንጤዎች ዘንድ ያለው እምነት ማለት ነው። ኦኬ እሺ ጋዲሳ እሺ ያሬዶ፣ እሺ። እና ጋይስ በመጀመሪያ ደረጃ ያው ዮሐዴ እንዳሳያችሁ ያው በዋናነት ዛሬ ያው እኔ አሳይመንት እየሰጠው ነው እንግዲህ መሀል እየገባው ነው አንዳንድ ሀሳብ ሪፍሌክት ማድረግላችሁ። አሁን ዮሐዴ እንዳሳየን ተመልክታችኋል። እንግዲህ ሁለቱም ምንድነው የሚያምኑት አልኳችሁ። እዚህ ስክሪኑ ላይ እንደምትመለከቱት ታች ላይ ዘ ፋይቭ ሶላስ ኦፍ ዘ ሪፎርሜሽን ላይ እንደተጻፈው ሶላ ስክሪፕቹራ ይላሉ፣ መጽሐፍ ቅዱስ ብቻ ይላሉ። ከዛ እዛ ላይ ደግሞ ቤዛ አድርገው ሶላ ፊዴ ይላሉ፣ ወይ ደግሞ እምነት ብቻ። አሁን ትልቁ ችግር እምነት ብቻ ይላሉ፣ ሉተራኑም እምነት ብቻ ይላል፣ ጴንጤቆስጣሉም እምነት ብቻ ይላል። ምን ማለት ነው? ዮሐዴ እንዳብራራላችሁ ምን ማለት ነው ተብለው ሲጠይቁ ግን የሰማይና የምድር ልዩነት ነው ያላቸው። አሁን እኛ ትልቁ ጥያቄ የሚፈጥርብን እሱ ነው። እኔ ለምሳሌ አሁን እኔ ኦፍ ኮርስ አልሆንም ፕሮቴስታንት ምናምን አልሆንም፣ ግን እንደው ፕሮቴስታንት መሆን ብፈልግ ምንድነው አሁን እዚህ ጋር ነው ሁለቱም ራሳቸው ምን ብለው ነው የሚጠሩት እንዳትረሱ፣ ወንጌል አማኝ። ኦኬ ራሳቸውን ይኸው አንድ ታማኝ ሎጎስ የሚል ዩዘር ኔም ያለው አንድ ወንድም አለ። ኢቭን አወር ሶላ ስክሪፕቹራ ኢዝ ዲፈረንት ብሎ እየተናገረ ነው። ይኸው ሉተራን ነው ልጁ በእርግጠኝነት። መጽሐፍ ቅዱስ ብቻ ስንል ራሱ የተለያየ ነው፣ በኋላ ላይ እንመጣበታለን እሱ ነው። ኦኬ እና የሰማይና የምድር ያክል ልዩነት ነው ያላቸው። እምነት ብቻ ይላሉ፣ ግን የሰማይና የምድር ያክል ልዩነት እንደተመለከታችሁ ጭራሽ አንዱ የአንዱን ትምህርት ኦፍ ኮርስ ጴንጤቆስጣል ከመቶ ምናምን ዓመት በፊት ነው የመጣው። ነገር ግን ሳይነሱ ጴንጤቆስጣሎች ሳይነሱ ሉተር እንደዚህ አይነት እምነት ያላቸውን ሰዎች በጊዜው የነበራቸውን ሰዎች ሲያወግዝ እንመለከታለን። ኢቭን ሁላ አጋንንት ያለባቸው እያለ ሲጠራ ማለት ነው። ስለዚህ ፕሮቴስታንቲዝም የቆመበት አንዱ ሶላ ፊዴ የሚለው ወይ ደግሞ እምነት ብቻ በሚለው ትምህርት በፕሮቴስታንቱ ዓለም ላይ ከባድ ልዩነት አለ። ከባድ ልዩነት። ይሄ ልዩነት ደግሞ ሊፈታ የሚችል ልዩነት አይደለም። ችግሩ እሱ ነው ጋይስ፣ ሊፈታ የሚችል ልዩነት አይደለም። ኦኬ ስለዚህ ሉተራኑና ጴንጤቆስጣሉ እዚህ ነገር ላይ የሰማይና የምድር ያክል ልዩነት አላቸው። ያው እምነት ብቻ ውስጥ ቀደም ለእናንተ ሙቀት እንዲሆናችሁ ነው ሪፍሬዝ እያደረኩላችሁ ያለሁት። ኦኬ ሉተራኑ ምን ብለው ነው የሚያምኑት? እምነት ሲባል ኦፍ ኮርስ ያው ከጥምቀት የተለየ አይደለም። ሰው የሚድነው አምኖ ሲጠመቅ ነው። ወይራስ ጴንጤቆስጣሉ ጋር አይደለም። መቼስ እዚህ ሚዲያ ላይ ስንት ውይይቶች አድርገናል አይደል? ስለ ጥምቀት ምን አይነት እምነት እንዳላቸው ተመልክታችኋል። ግን ሁለቱም ምንድናቸው ጋይስ? በመሰረታዊ እምነት አንድ ነን ወንጌል አማኝ ብለው ነው ራሳቸውን የሚጠሩት። ውሸት። ማን ነው ትክክለኛው ወንጌል አማኝ ነው ጥያቄያችን። ትክክለኛው ወንጌል አማኝ ማን ነው? ቅዱስ ቁርባን ላይ ስንመጣ ሉተራኑ የሚያምኑት የኃጢአት ስርየት ያሰጣል ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለው ነው የሚያምኑት። ኦኬ ጴንጤቆስጣሉ ጋርስ ኖ እነሱ ሞር ኦፍ የዚንግሊን እምነት ነው። ያው በቃ ሚሞሪ ያለው ነው እንጂ ሌላ ምንም እንትን የለም ነው። ሚሞሪያል በቃ ለመታሰቢያ ነው የሚደረገው ነው ብለው የሚያምኑት ምን ጴንጤቆስጣሎች። ስለዚህ ከስር መሰረቱ እምነት ብቻ መጽሐፍ ቅዱስ ኦኬ ያው እምነት ለሁሉ ነገር መሰረት እንደሆነ ይናገራል። እዚህ ላይ ራሱ የሰማይና የምድር ያክል ልዩነት አላቸው። ስለዚህ ማን ነው ትክክለኛው ወንጌል አማኝ? ጥያቄ እንጠይቃለን። ትክክለኛው ወንጌል አማኝ ማን ነው ከሁለቱ? ከዛ ባለፈ የህፃናት ጥምቀት ላይ እንምጣ። የህፃናት ጥምቀት ላይ እንምጣ። ኦኬ አንዴ ጋይስ ይቅርታ፣ ዛሬ ኔትወርክ ሰው ገስት ላይ ካለ ዮሐዴ ከተመለሰ ምናምን አስገቡት። እዚህ ያላችሁ ወዳጆቼ ህፃናት ጥምቀት ላይ ስንመጣ ጴንጤቆስጣሉ ያለውን እምነት እንደምታውቁት ነው። በፍጹም ከሚቃወሟቸው ትምህርቶች ውስጥና ልምምዶች ውስጥ በደንብ ስሙ። በፍጹም ከሚቃወሟቸው ትምህርቶች ውስጥና ልምምዶች ውስጥ አንዱ ምንድነው? የህፃናት ጥምቀት ነው። ጴንጤቆስጣሉ። ሉተራኑ ደግሞ የህፃናት ጥምቀትን ይቀበላሉ። ኦኬ ኢቭን ህፃናት መጠመቅ የለባቸውም የሚላቸውን ሰዎች ሉተር ምን ያህል ኦኬ ሜቢ የእምነት መግለጫው አስፈላጊ ከሆነ ዮሐዴ ሲመጣ ከፍቶ ሊያሳያችሁ ይችላል። ኦኬ ምን ያህል እንደሚያወግዛቸው ህፃናት መጠመቅ የለባቸውም ብሎ የሚያስቡትን ያው አናባፕሲቶች ማለት ነው። ኢንፋንት ባፕቲዝምን የማይቀበሉትን በጣም ነው የሚያወግዛቸው። በጣም ነው የሚያወግዛቸው።
ሉተር ያው ሉተራኖች በሉተር ነው ሉተራን የተባሉት ኢንፋንት ባፕቲዝም የማይቀበሉ ሰዎችን ሲያወግዝ አት ዘ ሴም ታይም ማንን እያወገዘ ነው? ዛሬ ያሉትንም እያወገዘ ነው። ዛሬ ያሉ ጴንጤቆስጣሎችን እያወገዘ ነው። እርስ በርስ መወጋገዝ አለ ማለት ነው። እርስ በርስ ምን አለ? መወጋገዝ አለ። ኦኬ ትክክለኛው ወንጌል አማኝ ማን ነው ጥያቄው። አሁን የሕፃናት ጥምቀትን የሚያጠምቀው ነው ትክክለኛው? የሕፃናት ጥምቀትን የሚቀበለው ነው ትክክለኛ ወይስ የማይቀበለው? አንዴ ቆይ በኩ አለ የሚሰማ ከሆነ እስቲ እሺ ይቅርታ። የሕፃናት ጥምቀትን የሚያጠምቀው ነው ትክክለኛ ወይስ የማያጠምቀው ወይ ደግሞ ልክ አይደለም የሚለው? ጋይስ በውጭ ዓለም ብቻ አይደለም እላችሁ፣ እዚህ ሀገር ብትመጡ ለምሳሌ አንድ ፋክት እንገራችሁ። አንድ ፋክት። ምን አይነት ፋክት? ለምሳሌ ሉተራኖች ለምሳሌ ከኦርቶዶክስ ቤተክርስቲያን አንድ ሰው ወደ ሉተራን ቢሄድ አያጠምቁም። እንደምታውቁት አያጠምቁም። ኦልሬዲ ኦርቶዶክስ ቤተክርስቲያን ባይዘው እኛ እኮ እንደው የሰው ምስክርነት ብዙም አያስፈልገንም እንጂ እኮ ይሄ ኮንፊርሜሽን ነው። ባይዘው ሰው ለምሳሌ አንድ ኦርቶዶክስ ወደ ሉተራን ቤተክርስቲያን ቢሄድ ድጋሚ አይጠመቅም። ኦኬ ጴንጤቆስጣሎች ግን ስሙኝ በደንብ ጴንጤቆስጣሎች አንድ ሉተራን ወደ ጴንጤቆስጣል ቢሄድ ድጋሚ ያጠምቁታል። ጴንጤቆስጣሎች አንድ ሉተራን ወደ እነርሱ ቢሄድ ሉተራኖች በሕፃናት የተጠመቁት ጥምቀት ቫሊድ አይደለም ብለው ስለሚያስቡ ጴንጤቆስጣሎች ሉተራኑን ያጠምቁታል። ግን ምንድነን? በመሰረታዊ እምነት አንድ ነን። ድጋሚ ያጠምቋቸዋል። ሉተራኖች ይሄ እንዴት ነው? መካነ ኢየሱሶች ራሱ ይሄ እንዴት ነው የማይሰማችሁ? ኦኬ ይሄ እንዴት አይሰማችሁ? ምን ያው ሉተራን ብሆን ይሰማኛል። እውነት ለማውራት ሼም ያስይዘኛል፣ ይደብረኛል። እንዴ ወንጌል አማኝ ነኝ ብዬ በቃ እስቲ ዲኖሚኔሽን ልቀይር ብዬ ብሄድ ድጋሚ ሊያጠምቁኝ? ኧረ እኔ አልሰማቸውም። እውነት ለማውራት ይደብራል፣ በጣም ነው የሚደብረው። ግን በቃ እንደዛ ነው። ግን አንድ ናቸው፣ በመሰረታዊ እምነት አንድ ናቸው። ሁለቱም ወንጌል አማኝ ነን ይላሉ። ነገር ግን አንዱን ድጋሚ ያጠምቀዋል። እንዴ ተቸገርን እኮ ወገን። ተገኘ እናንተማ እኛ ጋር ብትመጡ በደንብ ነው የምናጠምቃችሁ። ለምን? ኦልሬዲ ድናችኋል ብለን ስለማናምን እኮ ነው የምናጠምቃችሁ። ኦኬ ድናችኋል ብለን ስለማናምን። ነገር ግን እናንተ ጴንጤቆስጣሎች ሉተራኖችን ድጋሚ ራሱ ማጥመቃችሁ ራሱ ወደ እናንተ ሲመጡ ሉተራኖች መጀመሪያ የተጠመቁት ጥምቀት ቫሊድ ነው ብላችሁ አታምኑም ማለት ነው። ወይ ደግሞ አልዳኑም ብላችሁ ነው ኮንፌስ እያደረጋችሁ ያላችሁት ማለት ነው። ጴንጤቆስጣሎች ሉተራኖችን ድጋሚ ማጥመቃቸው ባይሰልፍ ሉተራኖች አልዳኑም ብሎ ኮንፌስ ማድረግ ነው። እንደዳኑማ ቢያምኑ ኖሮ ለምን ድጋሚ ያጠምቋቸዋል? ኦኬ ስለዚህ እስካሁን ባየነው ሶስት ሐሳቦች ተነስተዋል። ኦኬ ኢንፋንት ባፕቲዝም ላይ የሕፃናት ጥምቀት ላይ ይወጋገዛሉ። የሚገርም መወጋገዝ ነው ያላቸው። እንዳልኳቸው አንዱ ሉተራኖች ለምሳሌ ሉተር ጴንጤቆስጣሎችን ያወግዛቸዋል ግልጽ በሆነ መልኩ። ጴንጤቆስጣሎች ያው ቅርብ ጊዜ ከ100 ዓመት በፊት ነው የመጡት። ከዛ በኋላ ጥምቀት ለድነት ነው አንዱ ጋር ደግሞ ጀስት በቃ ምንም ስርዓት ነው። ቅዱስ ቁርባን ጋር አንዱ ጋር የኃጢአት ስርየትን ያሰጣል፣ አንዱ ጋር ለመታሰቢያ ነው። ሁለቱም ግን ምንድናቸው እንዳትረሱ፣ ሁለቱም ወንጌል አማኝ ናቸው። ሁለቱም የበራላቸው ናቸው። ሁለቱም አብረው ያገለግላሉ። እና ይሄን ከጭንቅላታችሁ እንዳትረሱ እናንተ ሰዎች። ይሄን ለማለት ያክል ነው። መሀል ላይ እየገባው እንደዚህ አንዳንድ ተጨማሪ ሀሳቦችን ሰጣቸዋለሁ። እሺ ሜቢ ያሬዶ እንዳለው ከሶላ ፊዴ ቀጥሎ ሶላ ግራሺያ ላይ ያለውን ሀሳብ እናንሳና ከዛ ሌሎች ላይም ደግሞ አንዳንድ ሀሳብ እያነሳን ልክ ዋናዎቹ ሶላዎችን እያነሳን ከዛ ወደ ሌሎቹ እንሄዳለን። ስለዚህ ሶላ ፊዴ ፈረሰ በሉ ኮሜንት ላይ እስቲ ሁላችሁም ሶላ ፊዴ ፈረሰ በሉ ኮሜንት ላይ። አምሶላ ብላችሁ እንዳትጽፉ ግን ሶላ ፊዴ ፈረሰ በሉ እስቲ አንዴ። ይሄን ስንጨርስ ሶላ ፊዴ ፈረሰ በሉ። አንዱ ሶላን ጨርሰናል በቃ። ከሁለት አንዳቸው ናቸው ትክክል። ሶላ ፊዴ ፈርሷል። ምንም ፈረሰም መካነ ኢየሱስ ትክክል ናት ይላል አንድ ወዳጃችን። እሺ ሶላ ፊዴ ፈረሰ
ፈርሷል እናንተ ሰዎች። እሺ ወደሚቀጥለው ሐሳብ እንሂድ። ለማንኛውም ጋይስ መሀል ላይ በዋልቱ እንዳለ ሆኖ ቁም ነገሩን ያዙት። እሺ ቁም ነገሩን ያዙት። እየጻፋችሁም ቢሆን ጥሩ ነው። ምን ያህል የትምህርት ምን ታደርጋላችሁ መሰላችሁ? ስክሪፕቶና ወረቀትና ስክሪፕቶ አወጣችሁ ወይ ኖትፓድ ላይ የሁለቱ የጴንጤቆስጣልና የሉተራኖች ልዩነት ብላችሁ ጴንጤቆስጣሉ እንዲያምናል ሉተራኑ እንዲያምናል የሚለው ነገር ጻፉ። እሺ ጻፉ። ለእናንተም እውቀት ነው። ከዚህ በኋላ ከሰው ጋር ስትገናኙ እንደዚህ እኮ ነው የእምነታችሁ ልዩነት እንደዚህ ነው ብላችሁ ከሰው ጋር ኮንቨርሴሽን ለመፍጠር ይመቻችኋል። ጻፉ። ኦኬ ጀስት በዋልቱ ብቻ መሀል ላይ በዋልቷን እንዳትይዙት። እሺ ዮሐዴ መጣ። ኔትወርክ አስቸገረ መሰለኝ። አዎ ትንሽ የሆነ ሰዓት እኮ የሚያዝገው ነገር አለ ታውቃለህ አይደል? አይ ኖርማል። አሁን ስለዚህ መቀጠል ትችላለህ። ወደ ያው ሶላ ፊዴ እንግዲህ እሷን ጨርሰናታል። ወደ ሶላ ግራሺያ ደግሞ ጎራምበል እኔው ልዝለቀው ትላለህ። እንትን ነው ያው ማቴሪያል ብናሳይ ብዬ እኮ ነው። አንዳንድ ነገሮችን ጽሁፎችንም ለማሳየት ከተቻለ እኔ ጋር ምንም መብራት አልመጣም። ባይዘው ስቲል ምንም የለም ኧረ እባክህ መብራት። እንትኑ ግን ኖርማል ነው። እሺ አይ አሁን በቃ ዝም ብዬ ላይቭ ልሰካው ነው። ቻርጅ በቃ 7% ነው የሚለው እንግዲህ ጊዜ ይርዳኝ። በቃ ላይቭ ሰክቼ ልጠቀመው ነው። ምንም በቃ አማራጭ እንትን በልና የተወሰነ አይ ቲንክ እስከ 4 ምናምን ይመጣል ብለን እናስባለን። አረ ጋይስ እስቲ እንዴ ምንድነው ይሄ ሁሉ የአንድ ሺህ ክርስቲያን ተሰባስቦ መብራት ማስመጣት እንዴት ይከብደዋል እንዴ? እናንተ እውነትም መንፈሳዊ ህይወታችንን ማሻሻል አለብን። ቀጥልሽ ጋዲሳ መብራት የሚቋረጥብህ ከሆነ ንገሩኝ አስቀድማችሁ። እኔ ከፍቼ እዚህ ያለው ሰው ሳይበተን ወደዛ መምጣት ይቻላል። እንዳይቋረጥ እንትን አለኝ ፓወር ባንክ አለኝ። ያሬዶዬ ችግር የለውም እኮ በቃ ይሄና ሁኔታውን እንዳይቋረጥ ምንም ነገር የማይመጣና ፓወር ባንክም እያለቀብህ ምናምን ከመጣ ምክንያቱም መጠቅለል አለ። በጣም አሪፍ ትምህርት ስለሆነ የያዛችሁት ለምን ይቋረጥ? ባካፕ ነገር ከአሁኑ ፕላን ቢ እንድናስብ ብዬ ነው። ሌሎቹም እነ ዮሐዴ መክፈት ከቻሉ ብቻ የሚመቸው ሰው እንዲከፍት ነው። ችግር የለውም ያሬዶ አሳውቃቸዋለሁ። እሺ ዮሐዴ ቀጥል። ኦኬ እሺ እንግዲህ የተወሰኑ እንትን ልበልና ወንድሞች የምትጨምሩት ካለ ትጨምራላችሁ ማለት ነው። ሁለተኛው ከአምስቱ ሶላዎች እንግዲህ ሶላ ግራሻ ወይም ደግሞ ጸጋ ብቻ የሚለው እሳቤ ነው እና የሪፎርምድ እና የሉትራን ኮንሴፕት አሁን ካለው ከፔንቴኮስታል ኮንሴፕት ደግሞ በጣም የተለየ ነው። የጸጋ ብቻ የሚለው ትምህርት ማለት ነው። እንግዲህ ጸጋ ብቻ ሲሉ የሉትራኑና የሪፎርምድ ትምህርት እንግዲህ ከዚህ በፊትም በደንብ ብዙ ጊዜ ሄደንበታል፣ ታስታውሳላችሁ። በቪዲዮ እንትን ይቅርብኝ፣ አይ ቲንክ በጣም ላግ እያደረገ ስለሆነ እንትን ይበልና ዝም ብዬ እያነበብኩ ምናምን እንትን ልበላችሁ አይሻልም? እንዳይቆራረጥ ጋዴ። ይቻላል ዮሐዴ ቀጥል እንደተመቸ። እሺ ሪፎርምዶች ወይም ደግሞ አይሚን ሉትራኖች ይሄ ጸጋ ብቻ ሲሉ ምንድን ነው እያሉ ያሉት? ማንም ሰው ቶታሊ ይሄ ቶታል ዲፕራቪቲ የሚለው ከካልቪኒስቶች ጋር በተወሰነ መልኩ አክቹዋሊ በብዙ መልኩ የሚስማማ ሆኖ ሳለ ሲቪል ጉድ የሚሉትን ነገር አለ። ሲቪል ጉድ ማለት ሰው ማረስ፣ አለመስረቅ፣ አለመግደል ምናምን ይችላል አይነት ነገሮች እንጂ ስፒሪቹዋሊ እና ለዲቫይን ለሆኑ ነገሮች ቶታሊ የሞተ ነው ብለው ነው የሚያምኑት። ቶታሊ የሞተ ነው ማለት መቀበል፣ ማመን፣ ማሰብ፣ ማወቅ ምናምን የሚባሉ ነገሮች ጭራሽም አይችልም ሰው ከውድቀቱ በኋላ ማለት ነው። ከውድቀቱ በኋላ እንደዚህ አይነት ውድቀት ላይ ስለደረሰ ወይም ደግሞ ቶታሊ ሙት ስለሆነ ነፃ ፈቃዱም አብሮ የሞተ ስለሆነ ስለዚህ ይሄ ሰው የእግዚአብሔር ጸጋ መጥቶ ሪጀነሬት ካላደረገው በስተቀር ማመንም መቀበልም አይችልም ብለው ያምናሉ። ኦኬ ጸጋ ብቻ ሲሉ የሉትራኖች ኮንሴፕት ምንድነው? ሰው ፈቃዱም ሁሉም ነገሩ ቶታሊ የሞተ ስለሆነ ነፃ ፈቃዱ እንኳን መጠቀም እስካይችል ድረስ ስለሞተ ስለዚህ ምንድነው ጸጋ እግዚአብሔር መጀመሪያ መጥቶ ኦኬ የሞተውን ፈቃዱን ምናምን ሊያስነሳው ወይም ደግሞ ኢንላይት ሊያደርገው ወይም ደግሞ ሪጀነሬት ዳግም ሊወልደው ያስፈልጋል። ሪጀነሬሽን ያስፈልገዋል ማለት ነው። ሶ ሪጀነሬት ከተደረገ በኋላ ማመንም
መቀበልም ነፃ ፈቃድም ሊኖረው የሚችለው የሚል ትምህርት አላቸው እና እንደውም ማርቲን ሉተር እንትን ቦንዴጅ ኦፍ ዊል መጽሐፉ sovereignty of God የሚለው ፓርት ላይ ሴክሽን 25 ምን ብሎ ይናገራል? የሰው ልጅ ፈቃድ ነፃ አይደለም፣ በሁለት አካላት ድራይቭ የሚደረግ ፈቃድ ወይም ደግሞ ዊል ብለው ራሱ ግን ፈቃድ የለውም ብለው ነው የሚናገሩት። ሰልፍ ኮንትራዲክቲንግ የሆነ ኮንሴፕት ቢሆንም ማለት ነው። የሰው ፈቃዱ በሁለት አካላት ድራይቭ የሚደረግ ነው እንጂ በራሱ የሚሄድ ፈቃድ አይደለም ይልና ወይዘር ባይ ጋድ ወይም ደግሞ ባይ ደቭል ማለት ነው፣ ወይ በሰይጣን ወይም በእግዚአብሔር ድራይቭ የሚደረግ ነው ዊሉ ይልና ምን ይላል? ልክ እንደ ቢስት ወይም ደግሞ የሆነ አውሬ የሆነ ጋላቢ እላዩ ላይ ተቀምጦ ሲጋልበው የጋላቢውን ፈቃድ ብቻ እንደሚፈጽም ሁሉ ሁለት ጋላቢዎች አሉት ፈቃዱ ላይ ይላል። የሰው ፈቃድ ላይ ሁለት ጋላቢዎች አሉት፣ ወይም እግዚአብሔር ነው ወይም ደግሞ ማን ነው? ሰይጣን ነው ይላል። ሰይጣን ከተቀመጠበት ሰይጣን ብቻ ወደሚፈልገው ነገር እየጋለበው ይሄዳል። እግዚአብሔር ከተቀመጠበት ደግሞ እግዚአብሔር ወደ ፈለገው እየጋለበው ይሄዳል እንጂ ራሱ ፈቅዶ ይሄንን ይሻለኛል ይሄ ማለት አይችልም ብሎ ቃል በቃል ይናገራል። ሁ ሰይድ ሶ? ማርቲን ሉተር ሰይድ ሶ። እና ማርቲን ሉተር እንዲህ ብሎ ተናገረ። በጣም በሚገርም ሁኔታ ሁሉም አባቶች ይህንን ትምህርት እንደሚቃወሙ ያውቃል። ኦኬ፣ ሁሉም አባቶች ይህንን ትምህርት እንደሚቃወሙ ያውቃል እና እዛው ቦንዴጅ ኦፍ ዊል ምን ብሎ ይናገራል? ሁሉም አባቶች ይህንን ትምህርት ይቀበላሉ፣ ግን ሁሉም አባቶች ከመጽሐፍ ቅዱስ በታች ስለሆኑ የነሱ አስ ኤ ኒል ወይም ደግሞ አውቶሪቲያቸው ኒል አውቶሪቲ እንደሆነ ዜሮ አውቶሪቲ እንደሆነ አስበን ይህንን ትምህርት ልንቀበላቸው አይገባም ይላል። ኦኬ፣ እንዲህ ብሎ ነው ሉተር የሚናገረው ማለት ነው። ሶ ፎርሙላ ኦፍ ኮንኮርድ ደግሞ ሶሊድ ዲክላሬሽን ሙሉን አርቲክል ሁለተኛው አርቲክል ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ሁለተኛው አርቲክል ፍሪ ዊል የሚል ነው፣ ነፃ ፈቃድ የሚል ሀሳብ ነው የሚናገረው እና ሰው ቢፎር ሪጀነሬሽን ወይም ደግሞ ሪጀነሬትድ ማን ዳግም ያልተወለደ ሰው በመለኮታዊ ሀሳብና በመንፈሳዊ ጉዳዮች ላይ ምንም ነገር መፍቀድም መቀበልም ማወቅም ምናምን አይችልም። አንሪጀነሬት ዳግም ያልተወለደ ሰው ማለት ነው። ኦኬ፣ ዳግም ያልተወለደ ሰው እነዚህ ነገሮች በጭራሽ ማድረግ አይችልም። ስለዚህ ይላል ጋድስ ግሬስ ወይም ደግሞ ጸጋ እግዚአብሔር ይመጣና ሪጀነሬት ያደርገዋል፣ ፌዝም ይሰጠዋል። ፌዝ ማለት ፌዝ ራሱ ኢምፖዝ የሚደረግ ነው፣ የሆነ ከውጭ የሚሰጥ ነገር ነው ብለው ነው የሚያምኑ። ኦኬ፣ ልክ ዳግም ልደት እንደሚሰጠው ሁሉ እምነትም ራሱ የሚሰጥ ነገር ነው፣ ኤክስተርናል የሆነ የሚሰጥ ነገር ነው ብለው ያምናሉ። ሉትራኖች ወይም ደግሞ ሪፎርምዶች ማለት ነው። ሉትራንና ሪፎርምድ ማለት ነው። እንደውም በሪፎርምዶቹ ሪጀነሬሽን ፕሪሲድስ ፌዝ የሚል ትምህርት አላቸው። ምን ማለት ነው? ከማመን በፊት ዳግም መወለድ አለበት። የሉትራኖቹ ትንሽ እንትን ማለት ያው ሪጀነሬት ዳግም ያልተወለደ ማመን አይችልም የሚል ሀሳብ አላቸው። ግን ሪጀነሬሽን ኤንድ ፌዝ አንድ ላይ ነው የሚሰጠው የሚል ትምህርት አላቸው። እነዚህ መጀመሪያ ሪጀነሬት አድርጎ ነው ከዛ በኋላ ማመን የሚችለው የሚል ሀሳብ አላቸው። ማለት ሪፎርምድ ስንል እነቃለ ህይወት እያለን ነው ማለት ነው። እሺ፣ ሉትራኖች ደግሞ ሪጀነሬሽንም ፌዝም ሁለቱ የሚሰጡ ስለሆነ በቃ በአንዴ ነው ሲሚልታኔስሊ ዳግም ይወልደዋል እምነትንም ይሰጠዋል አይነት ትምህርት ነው ያላቸው ማለት ነው። ይሄ የሉትራኖች እና የሪፎርምድ ጸጋ ብቻ የሚል ትምህርታቸው ነው ማለት ነው። ጸጋ ብቻ በአጭሩ ስንመለከተው ማለት ነው። ሰው ፈቅዶ መቀበልም ማመንም አይችልም የሚል ትምህርት ነው በአጭሩ ማለት ነው። የጴንጤኮስታሎች እምነትስ እንደዛ ነው? በጭራሽ አይደለም፣ በጭራሽ አይደለም። መመረጥ ምናምን የሚለውን ኮንሴፕት ይቀበላሉ፣ ግን ምን ብለው እንደሚያምኑ ከራሳቸው ከሙሉ ወንጌል የእምነት መግለጫ ላንብብላችሁ። ከሙሉ ወንጌል የእምነት መግለጫ ይሄ የሙሉ ወንጌል የእምነት መግለጫ የአስተማሪዎች መመሪያ የሚለው መጽሐፍ ላይ ገጽ 174 ላይ ስለ ነፃ ስለ ምርጫ የሚናገር ሀሳብ አለ። ስለ ምርጫ የሚናገር ሀሳብ በጣም አንዳንዴ ሉትራኖች ደግሞ ገብተው
ይህንን ትምህርት ቅጥቅጥ ያደረጉትና ከዛ ማለት የእኛን ትምህርት የቀጠቀጡ መስሏቸው ማለት ነው። ጴንጤዎችን እዛ አስቀምጠው ገስት ላይ እሽት አድርገው ነው የሚቀጠቅጧቸው። ይሄ ምንፍቅና ነው፣ እንደው እግዚአብሔርን አግዘዋለሁ እያሉ ነው። እግዚአብሔር እኔ ካልፈቀድኩልህ ምንም ማድረግ አትችልም ብለው በሉዓላዊነቱ የሚሳለቁ ናቸው። የነሱ አምላክ ከነሱ በታች ነው ምናምን እያሉ ለማፌዝ ይሞክራሉ። ይሄን የሚሉት ግን ለጴንጤዎች ነው። በነገራችን ላይ እኛ እንደዛ ብለን ስለማናምን ለእነሱ ምላሽ አንሰጥም። ለጴንጤዎች ግን እንደዚህ እያሉ ማለት እየሰደቧቸው ነው። እንዲህ ይላል ምርጫ በሚለው ንዑስ ክፍል ላይ እንዲህ ይላል። የሙሉ ወንጌል የእምነት መግለጫ ምን ይላል? መመረጥ እሺ፣ ከዚህ በመሰረቱ ይላል እግዚአብሔር በቃሉ የገለጠልንን ነገር እንድንረዳ እንጂ እግዚአብሔር የሚያውቀውን ነገር ሁሉ እንድናውቅ አልታደልንም ይላል። እግዚአብሔር የሚያውቀውን ሁሉ እኛ አናውቅም ይሉና እኛም የእግዚአብሔርን እውቀት ሁሉ በዚች ውስን በሆነችው አእምሯችን ማወቅ አንችልም ይላሉ። የእግዚአብሔር እውቀቱ እኛ ባለችን እውቀት ልንወስነው ልናውቀው አንችልም ይሉና እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎቹ እንዳይድኑ ከለከላቸው ወይም ደግሞ አገዳቸው ማለት አይደለም ይላሉ። አሁን ቪዲዮ እሺ ልሞክር፣ ቪዲዮ ላብራ። እሺ ቆይ እስቲ ነገር እሺ ልሞክር። ከተቆራረጠ ትነግሩኛላችሁ። እሺ እስቲ እንደዚህ አድርጌ ያው በደንብ ይዩት። እሺ ስለ ነፃ ፈቃድ ምናምን የሚል ክፍል አለው። እሱ ሰዓት እንዳይፈጅብን እችል ላንብብላችሁ። ያው ምርጫ የሚል ክፍል አለው 100 ገጽ 174 ላይ ነው የምታገኙትና ኦኬ። ኧረ ቀስ እያልክ ሂድ እባክህ። እሺ አሁን ይኸው የእግዚአብሔር እውቀት ሁሉ በዚች ውስን በሆነችው አእምሯችን ማወቅ አንችልም። እሺ እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎቹ እንዳይድኑ ከለከላቸው ወይም ደግሞ አገዳቸው ማለት አይደለም ይላሉ። በሌሎቹ እምነት በቃ የሚያድናቸው የሚፈልጋቸውን መርጦ አድኗቸዋል፣ እነዛን ግን አልመረጣቸውም የሚል ትምህርት አላቸው። እነዚህ ደግሞ አዎ መርጧቸዋል፣ የተወሰኑቱ መርጧቸዋል የሚል መጽሐፍ ቅዱስ ላይ አለ። መረጣቸው ማለት ግን እነዛ እንዳይድኑ አልመረጣቸውም ማለት ነው አይደለም ይሉና እግዚአብሔር ላለማዳን በማንም ላይ ፈርዶ አያውቅም። እግዚአብሔር ላለማዳን እንትናን አላድነውም ብሎ ፈርዶ በማንም ላይ አያውቅም። እነዚህ ሉትራኖች እንግዲህ የሚያድናቸውን ብቻ ነው የመረጠው፣ ሪፎርምድም የሚድኑትን መርጧቸዋል የሚል ትምህርት ነው ያላቸው። እነዚህ ደግሞ ኦኬ ማንንም ላለማዳን የመረጠው ማንም የለም ይላል። ላለማዳን የመረጠው ማንም የለም ይሉና በማንም ላይ ፈርዶ አያውቅም ካሉ በኋላ ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው። አው አስቀድሞ መረጣቸው፣ አስቀድሞ ወሰናቸው የሚሉ ጥቅሶችን እነዚህ ሙሉ ወንጌሎች እንዴት ነው የሚረዱት? አንዴ አስቀድሞ አወቃቸው ማለት አስቀድሞ መረጣቸው ማለት ምን ማለት ነው? እነዛ በቅድመ ዕውቀቱ ሁሉን አዋቂ ከመሆኑ አንፃር ኦኬ ከመሆኑ አንፃር ምን ይላቸዋል? የሚቀበሉትን ቀድሞ ያውቃቸዋል፣ የማይቀበሉትንም ቀድሞ ያውቃቸዋል። ከዛ ከቅድመ ዕውቀቱ አንፃር ሁሉን አዋቂ ከመሆኑ አንፃር ምንድነው ይላቸዋል? አስቀድሞ የተሰጣቸውን እድል ያልተቀበሉትን አልመረጣቸውም ተብሎ ሊነገር ይችላል። ኦኬ እንደዛ እያሉ ነው። ጸጋውን ሳይጠቀሙ ቸል በማለታቸው ሊጠፉ ያሉትን አስቀድሞ ምን አወቃቸው ማለት ነው። ለምሳሌ ያህል አንድ ዶክተር ትንባሆ የሚያጤስ ሰው በሳንባ በሽታ እንደሚያዝ ቢያውቅ ዶክተሩ አጫሱን በበሽታው አስያዘው ማለት አንችልም። ኦኬ ለምሳሌ ትንባሆ የሚያጨስ ሰው ዶክተሩ ኦኬ የሳንባ በሽታ ይይዛል ብሎ ቢናገር ኦኬ ወይም ደግሞ ቀድሞ ከመያዙ በፊት ትያዛለ ብሎ ቢነግረውና ቢያዝ ስለዚህ ዶክተሩ ቀድሞ በማወቁ ሰውየው ላይ ይሄ በሽታው እንዲያዝ ወስኖበታል ወይም ደግሞ አስይዞታል ማለት አይደለም። ይቅርታ በጣም እሺ። ስለዚህ ዶክተሩ እንደዚህ በማወቅ አስያዘው ብለን መናገር አንችልም ይልና
እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቃቸው ለማለት አንችልም ይላል። አሁን ድህነትን ለማን ነው? ለሁሉ ሰው አዘጋጅቶ ነው የሚለው። አሁን ሉትራኖችና ጴንጤዎች ግን ማዳኑን ወይም ደግሞ ድህነቱን የሰጠው ለሁሉም ነው ያዘጋጀው የሚል ትምህርት የላቸው። ኦኬ፣ ለተመረጡት ብቻ ነው መዳኑን ወይም ደግሞ ማዳኑን የሰጠው ለማን ነው? ለተመረጡት ብቻ ነው የሚለው። ስለዚህ ለሁሉ ሰው አዘጋጅቷል። ግን ክርስቶስን ባለመቀበል አንቀበልም በማለታቸው የሚጠፉትን አስቀድሞ ቢያውቅ ለምን አወቃቸው ማለት አንችልም። እንደዚሁም እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይቻልም። ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ሰው ምን የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ስለሆነ ማለት ለመዳን ቆይ አንዴ እቺን ኔክስት ፔጅ እንሄዳለን። እሺ፣ ለመዳን ክርስቶስ በፈቃዱ አምኖ መቀበል ይችላል። ሁሰይድ ሰው ሙሉ ወንጌል ሰይሶ ማለት ሙሉ ወንጌል እንዲህ ብላ ታምናለህ። እነዛ ደግሞ ምን አሉ? አረ ነፃ ፈቃድ አለ ከተባለ አምኖ መቀበል ይችላል ከተባለማ እግዚአብሔርን እያገዝነው ነው ማለት ነው እያሉ ሉትራኖች እንዴ ነፃ ፈቃዴ ተጠቅሜ መቀበል እችላለሁ ካልክ እግዚአብሔርን እያገዝኩት ነው ማለት ነው እያሉ ደካማ ነው እግዚአብሔር ያንተ ነፃ ፈቃድ እየጠበቀ ነው የሚያድን ካላችሁ ደካማ ነው እያላችሁ ነው ብለው ነው የሚተቹት ማለት ነው። ስለዚህ ክርስቶስን በፈቃዱ ምን አምኖ መቀበል ይችላል። በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል ተብሎ እንደተነገረ፣ ያም ሆኖ ግን መጽሐፍ ቅዱስ ውስጥ በየትኛውም ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም። የእሳቱ ባህር የተዘጋጀው ለሰይጣንና ለመላእክቱ ብቻ ነው። እግዚአብሔር ማንንም ሰው ወደዚያ መውሰድ አይፈልግም። ባለፈው ውይይት ላይ ሰምታችኋል። እግዚአብሔር ሁሉንም ለማዳን ይወዳል ወይስ አይወድም ተብለው ሲጠየቁ ሁሉንም ለማዳን ይወዳል የሚል ጥቅስ የለም ሲሉ ነበር። ከአኬ ጋር ሲወያይ የነበረው ወንድም ሰምታችሁት ከሆነ እዚህ ጋር ደግሞ አይ ማንም ሰው እግዚአብሔር በእሳት እንዲሰቃይ ወይም ደግሞ ለጥፋት እንዲጠፋ አይወድም፣ እንደዚህ አይፈልግም። ሰዎች ወደዚያ የሚሄዱት ክርስቶስን ስለሚክዱ ብቻ ነው። ምንም እንኳን ሮሜ 9 ስለ አማኞች የሚናገር ክፍል ቢኖርም ይላል። ሙሉ ክፍሉ ማንበብ ትንሽ እንትን ሊል ስለሚችል ማለት ሰው አምኖ በገዛ ፈቃዱ መቀበል ይችላል ብለው ያምናሉ። እነዛ ያላመኑትን ግን ምን ይላቸዋል? ወይም ደግሞ ያልተቀበሉትን ግን ኦኬ ይፈርድባቸዋል። መረጠ ሲባልም ከቅድመ እውቀቱ አንጻር እንጂ እግዚአብሔር እነዚህን ብቻ ነው ማድነው ብሎ መርጦ አይደለም። መዳኑን የሰራው ለዓለም ሁሉ ነው ብለው ይናገራሉ። እነዛ ደግሞ አይ ነፃ ፈቃድም የለም እግዚአብሔር የሚፈልጋቸውን ለተወሰኑ ሰዎች ለመረጣቸው ሰዎች ብቻ መዳኑን ሰጥቷል የሚል ትምህርት ነው ያላቸው። መዳኑን የሰጠው ለመረጣቸው ብቻ ነው የሚል ትምህርት ነው ያላቸው ማለት ሰው ከዚህ አንጻር እንትን ልበልና ይብቃኝና እናንተ ቀጥሉ። ቃሎት ያሰማልን ዮሐድዬ፣ ቃሎት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። በጣም ጸዴ ሀሳብ ነው የተነሳው። ጋይስ ታብታቧን እንደምንም 1 ሚሊዮን እናስገባት። እንትን ሀሳቡን እዚሁ ላይ እንቀጥለዋለን። አሁን ካለበት ያሬዶ አለ አለው አይ ቲንክ እዚህ ዳይሬክትም ሰክቼ እንትን እያልኩ አይ ቲንክ ሙቭ ማድረግ አለብን ወደ አንተ። እሺ ችግር የዋድሻ አንዳቸው ለነገሩ እናንተ ጋር መብራት በቃ ልክፈትና አልጠብቃችሁ ነው ወደዛ። በቃ ያሬዶ አንድ ሄድና እንትን በል፣ አንተ ጋር እንሰበሰባለን። እሺ ጋዲሳይ እሺ ጋይስ ይሄንን ሀሳብ ያሬድ ጋር እንቀጥላለን። እሺ የትም እንዳትሄዱ። 900 ምናምን ሰዎች አላችሁ። ያሬዶ አንዴ ክፈትና I don't know what happened.
I don't know what happened. ያሬዶ ጋር ምን ቀጥል ይሆናል? እሺ ያሬድ ልክ ሲከፍት አንዴ ኮንፊርም አድርጉኝና ያሬድ ጋር እንቀጥላለን። ቃልዮት ያሰማልን ነው ያድዬ። ቃልዮት ያሰማልን ብሮስኪ። አሜን አሜን፣ አብሮ ያሰማን። በቃ ወይ በኮስት ግቧ አይሻልም? ወይ አዎ በቃ ወይ እንደዛ እናደርጋለን፣ በኮስት እናደርጋለን። ቆይ አንዴ እንትን ይበልና እሺ እንውረድልህ። ገስት ላይ ያላችሁ ሰዎች አይ አሁን መክፈቱ አይቀርም።